ስለዚህ ያዳነ ጸጋ አዳነኝ የምትለን ጸጋ እየሰማችሁኝ ከሆነ በጽድቅ ማትኖር የሚያደርግ ከሆነ ራስን እንድትገዛ ማያደርግ ከሆነ እውነተኛ መንፈሳዊ ህይወት እንዳትኖር ካደረገ ብራዘር ይሄ እግዚአብሔር ጸጋ አይደለም። መጽሐፍ ቅዱስ ውስጥ የምናውቀው ጸጋ አይደለም። ጸጋ ያድናል፣ ይቀድሳል፣ ዓለማዊ ምኞትን ያስንቃል፣ ከክፉ መልካሙና የዋህው በጎኖን የሚመራ ነው ጸጋ። ስለዚህ ምን ይላል? ይኸውም ከሁሉ የሚቻላችሁ ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ ነው። የዳንከው ጌታ እስኪመጣ ድረስ ንጹሕና ፍጹማን እንድትሆን ነው እንጂ እንደፈለክ እየኖርክ ደህንነት አይጠፋም ስለዛ ነው እንድትል አይደለም። አለመጥፋት እውነትነት ሊኖረው ይችላል። ወንድማችን መጀመሪያ ፕሮፌት ሚኪያስ ይቅርታ ጠይቃለሁ። አንተን መጀመሪያ እሺ ሜሴጅ አድርጌልህ ነበረ። ሜሴጁን መልሰህልኛል። ኢንቦክስ አድርጌልህ ታስታውሳለህ? ዮኒ ጋር የገባህ ጊዜ ዮኒ ማኛ ጋር ገብተህ የዛኔ በምትናገርበት ሰዓት በጣም የማይሆኑ ቃላቶች እየጻፍኩ ነበረ፣ ጃጅ አድርጌህ ነበረ እና በጣም ይቅርታ ብዬ ኢንቦክስ አድርጌልሃለሁ። ምክንያቱም በጣም በማይሆኑ ሐሰተኛ ነቢያቶች ስለደከመን ፎቢያ ያዘኝ መሰለኝ። ይህም ጸጋ ይላል ይሄ ያዳነህ ራሱ ጸጋ በአንተ ውስጥ የገባው የእግዚአብሔር ጸጋ የእግዚአብሔር መንፈስ ቅዱስ መልሶ እንደዚህ ያለ ስራ አለው። ጸጋ ኮምቢኔሽን ስላለው ነው። ባይዘው ይህ ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን የጸጋ አድኖ የሚተው አይደለም። በኃጢአት መኖርና ዓለማዊ ምኞትን የሚያስክር ነው። ስለዚህ በጸጋ ዳንኩኝ ስትል ኃጢአተኝነትና ዓለማዊነትን የማያስክድ ከሆነ ኢትስ ኖት የእግዚአብሔር ጸጋ አይደለም። ፉሊ ምነግር በእርግጠኝነት ይሄ ሴጣን ጸጋ ዴሞኒካል ግሬስ ባይዘ ይሄ ምንም 4 ነጥብ እየዘጋው የሚሄድበት ትምህርቶች ናቸው። ባይዘ ለምን ከተባለ ሰው በአንዴ እንኳን ህይወቱ ባይቀየር ከነገ ዛሬ ግን ግራጁዋል ይቀየራል። በሂደትም ቢሆን ኢየሱስን ወደ መምሰል ነው የሚያድገው። እያጠፋ መጥቶ ስለ ዳንኩ ስለማልጠፋ የትኛው ሐዋርያ ነው እንደዚህ ያስተማረው የደህንነትን ትምህርት? የትኛው ሰው? የጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን የጸጋ ማዳን ብቻ ሳይሆን ዓለማዊ ምኞትና የስጋን ነገር የሚያስክድ ነው። ሌላው ደግሞ በዚህ ዘመን ይላል በአሁኑ ዘመን ራሳችንን በመግዛት በጽድቅና አያችሁ ራስን ማስገዛት የሚችል ጸጋ ነው ያዳነ ጸጋ። በጽድቅ እንድትኖር የሚያስችል ነው በአንተ ውስጥ ያዳነ ጸጋ። በእውነተኛ መንፈሳዊ ህይወት እንድትኖር ያስተምርናል። በጽድቅ እንድትኖር ራስን በመግዛት እንድትኖር በእውነተኛ መንፈሳዊ ህይወት እንድትኖር ያስተምራል ጸጋ። ይሄ ብቻ አይደለም፣ ጸጋ ራሱ ይላል እርሱም ይላል ከክፋት 13 ላይ ይህም ጸጋ ይላል። ሶስተኛው ኮምቢኔሽኑ ይሄ ነው። ራሱ ያዳነው ጸጋ ያን ሰው ይህም ጸጋ የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው ይላል። ጸጋ ያድናል፣ ይቀድሳል። አዘንዶ ዘዴ ደግሞ የክርስቶስ ኢየሱስ መምጣት በተስፋ ያስጠብቃል። ጸጋ በዚህ ኮምቢኔሽን ካልተሰበከ ራሱ ሰዎችን የጸጋ ትምህርት የሚሰሙት ሰዎች ወደ ኃጢአት የሚመራ ነው። ትምህርቱ ራሱ ባይዘ በጣም ከባድ ነው። ዛሬም ድናል ነገም ድናል የምትባል ከሆነ አትገጠጽማ፣ እግዚአብሔር ምሰል አትባልማ። ስለዚህ የፈለግከውን አድርገህ መጥተህ ስለማልጠፋ የሚል ጥቅስ አይምሮክ ያመጥላል። ስጋህ ማለት ነው። ህይወት እኮ ዜሮ ነህ። ሰው ጸጋ የሚያድነው ሁላችን የምንግባባበት ነው። ጸጋ ግን አድኖ የሚተው አይደለም፣ አድኖ የሚቀድስ ጸጋ ነው። አድኖ ደግሞ ዓለማዊ ምኞትን የሚያስክር ነው። ራስ እንድትገዛ የሚያደርግ ነው እና ክርስቶስ ኢየሱስን በተስፋ የሚያስጠብቅ ነው። እንግዲህ መጽሐፍ ቅዱሴን ሳየው ያየሁት ይህን ጸጋ ነው። የጸጋ ሰባኪ ነን ያለመጥፋት ሰባኪ ነን ምናምን የሚሉ ሰዎች በዚህ ኮምቢኔሽን ካልሰበኩት እንግዲህ እያሏችሁ ያላችሁት በቃ እንደፈለጋችሁ ኑሩ እያሉ ነው። እንደዚህ በፊት ለፊት ወጥተው ባይናገሩም እንደፈለግ ኑር ብሎ ባይነግርም አዳይንድ ኦፍ ዘደፍ ስለ ሳንቲፊኬሽን ካልሰበከ እግዚአብሔር ምሰል ካላለ ዛሬም ድናል ነገም ድናል ካለ በኃጢአት ኑር በቃ ኖርማል አልቆልሃል። እንደውም አንድ ሰው ምን ብሏል አሉኝ፣ ልክ ኃጢአት አሉ ልክ እንደ ፂም ነው አሉ፣ ላጭተው መልሶ የሚበቅል በቃ አታጠፋውም። ሲጀመር መች ታጠፋዋለን እኛ ግን እሱ ወደ መምሰል ታድጋለህ። እና በዚህ ዘመን ደግሞ ነብይ ለመሆን ማይም መሆን ነው ብለው የሚሉም ሰዎች አሉና ጀስት እንግዲህ ያው እንደዚህ ነብይ የቲቺንግ መንፈስ እንዳለው ደግሞ በዚሁ አጋጣሚ ለመናገር እወዳለሁ። እና ወደ እዚህ ዘሌዋውያን ምዕራፍ 11 ሊሄድ ይህን ያክል
ባይዞ መግቢያ ነው እንግዲህ ዕብራዊ ዛሬ በጣም ብዙ ሳኔ ሰጠችኝ። እንደዚህ አይነት ሰዓት ደግሞ ይመቸኛል። ባይዞ በጣም ብዙ ለማውራት በጣም ይመቸኛል። በመሀል መግባት ካለብሽ ለአንዳንድ ነገሮች መግባት ትችላለሽ። ልክ ስትገቢ እኔ እረፍት ወስጄ ማድረግ እችላለሁ፣ ማውራት ትችላለሽ። ዘሌዋውያን ምዕራፍ 11 ላይ ዘሌዋውያን ምዕራፍ 11 ላይ የእግዚአብሔር ጽድቅና የእግዚአብሔር ቅድስና መስፈርት ብሉይ ኪዳንም ያው ነው፣ አዲስ ኪዳንም ያው ነው። አዲስ ኪዳን ላይ መጥቶ የቀነሰ የእግዚአብሔር ቅድስና የለም። እዛም ተቆጭ ነበር፣ እዛም መሐሪ ነበር። እዚህም እግዚአብሔር አዲስ ኪዳን ላይ የሆነው አንድ ነገር ምንድን ነው? ደህንነት በክርስቶስ ኢየሱስ በመስቀል ስራ ነው። በቃ አለቀ። ይሄ ነው የሆነው እንጂ አዲስ ኪዳን ላይ ሲመጣ እግዚአብሔር ለኃጢአት ያለው ቦታ እንዲህ አላነሰም፣ እንዲሁ ነው። አሁንም ብሉይ ኪዳን ላይ እንዲህ ብሎ የነበረው እግዚአብሔር አሁንም እንዲህ ነው። አዲስ ኪዳን በኃጢአት ጉዳይ አዲስ ኪዳን ላይ እንዲህ ተቆጥቶ ሲመጣ እንደዚህ ያለ የለም ማለት ነው። ስለዚህ እግዚአብሔር ቅዱስ ነው። እዚህ ዘሌዋውያን ምዕራፍ 11 ላይ ምን ይላል? 44 ጀምሮ እንደዚህ የሚል ቃል አለ። ለአንብበው። ዘሌዋውያን ምዕራፍ 41 ባይዘው አዲስ ኪዳን የጻፉ ሙሉ ሐዋርያቶች ጴጥሮስ፣ ጳውሎስ፣ ሌሎችም ሐዋርያቶች ዮሐንስ ሙሉ ሬፈረንሳቸው ብሉይ ኪዳን ከነቢያት መጽሐፍት ከመዝሙራት መጽሐፍት ይጠቅሳሉ። ከሙሴ እነዚህ ፔንታቶ ከሚባሉት 5ቱ መጽሐፍት እየጠቀሱ ነው እዛ ላይ ሞዲፋይ አድርገው እግዚአብሔርን ሐሳብ የሚጽፉት። ከየትም አምጥቶ አይደለም። ባይዘው አሁን እዚህ ስለ ቅድስና ሳስተምራችሁ ቢጊኒንጉ ዘጸአት ምዕራፍ ዘሌዋውያን ምዕራፍ 11 ላይ ያለው ቃል ነው። እሱን ቃል ነው ጴጥሮስ በአንደኛ ጴጥሮስ ስቦ ያመጣውና አምላካችሁ ቅዱስ እንደሆነ እናንተ በኑሯችሁ ቅዱሳን ሁኑ ይላል። ስለዚህ እግዚአብሔር ያው ነው ማለት ነው። ያነሰ ቅድስና የለም። ስለዚህ ምክሬ ምንድነው? ሪጀነሬት እንደተደረገ እንደ ዳነ ሰው እግዚአብሔርን በመምሰል ህይወት መኖር እንድንችል እግዚአብሔር ይርዳል። እኛም ደግሞ ለመቀደስ እንፈልግ። እዚህ ዕብራውያን ምዕራፍ 12 ቁጥር 14 የሚለው ለመቀደስን ፈልጉ ይላል። ኦኬ እንደውም አወጣልኝ ደስ ሲል እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁም ቀድሱ ቅዱሳንም ሁኑ እኔ ቅዱስ ነኝና በምድርም ላይ በሚሳብ እያለ ይላል። እዚህ ጋር ደግሞ ላንብበው በአዲሱ መደበኛ ትርጉም እኔ እግዚአብሔር አምላካችሁ ኤሎሂም ይለዋል። ቅዱስ ነኝና እናንተም ተለዩ። ይህን እያለ ያለው እግዚአብሔር ለእስራኤላውያኖች ምን እያቸው ነው? ተለዩ ነው። ለምን ሲባል እኔ አምላክ ቅዱስ ነኝና እናንተም ተለዩ። እግዚአብሔር ቅዱስ ስለሆነ ህዝቡ ቅዱስ እንዲሆን እግዚአብሔር ይፈልጋል። ባይ ዲፎልት እዚህ ዕብራውያን ምዕራፍ 9 ወይ 12 አካባቢ ላይ የሚቀደሰውና የሚቀደሱት ከአንድ ቤተሰብ ናቸው ይላል። ዘር ዋን ፋሚሊ ነው የሚለው። የሚቀደሰው እግዚአብሔርና የምንቀደሰው እኛ አንድ ቤተሰብ ሆነናል። ኢየሱስ ክርስቶስ ወንድም ብሎ ሊጠራን አላፈረብንም ይላል መጽሐፉ። ስለዚህ ቀዳሹና ተቀዳሾቹ አንድ ቤተሰብ ሆነናል። ኢየሱስ እኛን ወንድሞች ብሎ ሊጠራን አላፈረብንም። ስለዚህ የሚቀደሰው እግዚአብሔር፣ እኛ የምንቀደሰው አንድ ቤተሰብ ሆነናል። ስለዚህ ዘሌዋውያን ምዕራፍ 11 ላይ ምን ይላል? እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ተለዩ። ተለዩ ማለት ምንድን ነው? ሰፓሬሽን ነው። ቅድም ብያቸዋለሁ። በጣም እዚህ ጋር ማውራት የምፈልገው አንድ ሀሳብ አለ እና ከዘፍጥረት ጀምሮ የተወሰነ በጣም አጠር ባለ ደቂቃ አንዳንድ ነገሮች ቁጭ ይላል። ብዙ ጊዜ ሰዎች እግዚአብሔር አዳላ የሚል ፐርስፔክሽን አላቸው። አይሁድን ህዝቡ አደረገ፣ ከዛ በኋላ ደግሞ አሕዛብን ተወ ምናምን እና እግዚአብሔር ፌር አይደለም የሚል ምናምን አናሎጂ ያላቸው ሰዎች አሉና እችን የተወሰነ ልበላችሁ። እግዚአብሔር የሚፈልገው ፍሮም ዘ ቢጊኒንግ ከመጀመሪያው ጀምሮ የሚያመልከውን ሰው ይፈልግ ነበር፣ የሚገዛለትን ነው። በቃ ሰማይና ምድር ተፈጠረ። ከዛ በሰባቱ ቀናቶች የሚተፈጠሩ ሁሉ ተፈጠሩ። ሰው 6ኛ ቀን ተፈጠረ። ያው 6ኛ ቀን ሆነ ፐርፌክት ስላልሆነ ስንፍና ስላለብን ነው የምታውቁት ነው። ዘፍጥረት ምዕራፍ 2 ገባ፣ ምዕራፍ 3 እያለ ሄደ። በጣም በሚገርም ሁኔታ እዛ አዳምና ሔዋን ወለዱ፣ አቤልና ቃየል ተወለዱ። ከዛ ባለፈ ያው ቃየል ወንድሙ ላይ ተመቀኘ፣ መስዋዕት አቀረቡ። ሁለቱም አምልኮ ነው ባይዘው መስዋዕት። ስለዚህ አቤልም አቀረበ፣ ያም ደግሞ ሂዶ አቀረበ። ሲያቀርብ ግን እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። የአቤልን መስዋዕት ተቀበለው። አቤል እረኛ ነው። ከእረኝነቱ መስዋዕቱን አመጣ። ቃየል ደግሞ አርሶ አደርና ገበሬ እንደሆነ የቃየል ደግሞ በጣም ተቆጣ ይላል። ተቆጣ፣ ወንድሙን ወደ መስክ ይዞት ሄዶ ገደል ይላል። ምንድነው መጀመሪያ የተደረገው ሲባል ይሄ መስዋዕት እግዚአብሔር ፌሎሺፕ ይፈልግ ነበር፣ የሚያመልከውን ሰው ይፈልግ ነበር። ስለዚህ ያ ሆነ። በዛ ምክንያት ሲን ገባ። ያው ኃጢአት የገባው አዳምና ሔዋን እዛ አትብሎ የተባሉትን የእውቀት ዛፍ ያን ዛፍ ስለበሉ ነው ኃጢአት የገባው በአዳም ምክንያት። ለዛ መጽሐፍ ሲናገር በአንዱ አዳም ኃጢአት ገባ፣ በሁለተኛው አዳም ደግሞ ህይወት እንደመጣ ይናገራል። አንዱ አዳም አልታዘዘም፣ ሁለተኛው አዳም ግን ታዛዥ ሆነ እስከ ሞት ድረስ ይላል። ስለዚህ ሔዋን ጋር መጣ እባቡ።
ከዛን የስጋ አምሮት የአይን አምሮት ምናምን ብሎ መጥቶ ያው አይን አዋጅ ሆነባት። ብትበሉ እኮ እርሱ እንደ እርሱ እንዳትሆኑ ፈልጎ ነው ብሎ ሲነግራቸው ያው እንግዲህ በስጋ አማራት በአይን ተመኘች ምናምን ነገር ያን ነገር አደረገችው፣ ለአዳም አበለችው። ከዛ ጊዜ ጀምሮ እግዚአብሔር ፕሪንሲፕል አምላክ ነው፣ አትብሉት ብሏቸዋል። ባትበሉ በሕይወት ትኖራላችሁ ነው። በሉ፣ ሞትን ሞቱ፣ መንፈሳዊ ሞት አሉ። ምን አይነት ሞት ነው እና አዳም የሞቱ ሲባል እግዚአብሔርን የሚመጥን ህይወት ፌሎሺፕ። አዳም በዛ በኤደን ገነት ውስጥ ምንም አላጣም። የሚበላው ከዛ ከኤደን ገነት ነው፣ ሁሉ ነገር አለ። ግን ያን ስራ ከሰሩ በኋላ ግን እግዚአብሔር ምን ብሏቸዋል? ከዛ በኋላ ከተረገሙ በኋላ እሷም በምትወልድበት ጊዜ ምጧ እንዲበዛ፣ ወንዱ ደግሞ ከዚህ በኋላ በነፃ ሳይሆን አዳም የሚበላው ለፍቶ ጥሮ ግሮ እንዲበላ እግዚአብሔር ሲናገረው፣ እባቡንም ደግሞ ሲረግመው ታያላችሁና ኃጢአት እዛ ገባ። እነሱ ላይ የመጣው ደግሞ ሲን ወዴት መጣ? ወደ ልጆቻቸው መጣ። ሞትን አመጣ፣ መቀኘነትን፣ ክፋትን አመጣ። ከዛ እያለ ግን እግዚአብሔር ምን ይፈልግ ነበር ሲባል አምልኮ ኤቭሪቲንግ ይፈልጋል። ከዛ ያለ ሲል 4 አለ። ከዛ ሴት የሚባል ልጅ ይወለዳል። ከዛ ያለ 5 ላይ እንትና ይመጣሉ፣ ሄኖክ ይመጣሉ። ከዛ በኋላ 6 ላይ ያለ እነዚህ ኖህ ምናምን የሚመጡበት ጊዜ ነው። 7 ያለ ምናምን ሄኖክ ሞትን አላየም። መጀመሪያ ሄኖክ አካሄዱ ከእግዚአብሔር ጋር ጤናማ አልነበረም። ግን ከሆነ ሰዓት በኋላ አካሄዱን ከእግዚአብሔር ጋር አደረገ፣ ሞትን እንዳላየ ይናገራል። ከዛ እያለ ሄድና ኖህ ጋር ሲደርስ አሁንም እግዚአብሔር የሚፈልገው ሰሚሽን የሚሆንለት የሚያመልከው የሚገዛለት ሰው ነው። ሰው እያለ ሄድና እዛ ኖህ ጋርም ሲሄድ በኖህ ዘመን ኖህም ብቻ ነው ጻድቅ ያገኘው። ባይዞ ኖህ በነበረበት በዛች ከተማ ሁሉም ኃጢአተኛ ነው። ስለዚህ እግዚአብሔር አንድ ጻድቅ ሰው አገኘ። ሴም ያፌት የሚባሉ 3 ልጆች አሉት። አብርሃም ደግሞ የካም ዘር ነው፣ የታራ ልጅ ነው። በጣም የምታውቁት ነው። በዛ አጋጣሚ ውስጥ ጻድቅ ነበር። አደንገብ ዘዴ ግን ምዕራፍ 9 አካባቢ ላይ ራሱ መጨረሻ ላይ ራሱ ገብቶለታል። በጣም ብዙ ነገር ከኖህ ጋር ጌታ ተናግሯል። እንደተናገረው ከ100 ዓመት በኋላ መርከቡን ሰርቶ ምድር ላይ ጎርፍ ዘንቦ 40 ቀን 40 ሌሊት ማያበራ ዝናብ ዘነበ። የምድር ጥልቅ ተከፈተ፣ ከሰማይ ዘነበ፣ የጥፋቱ አመጣ። እሱም ቤተሰቦቹን ከአዋፋት ከዘረሩ ሁሉ አስገባ፣ አዲስ ምድርና አዲስ ምድር ላይ አወጣቸው ይላል። ከዛ በኋላ መጨረሻ ላይ ራሱ ኖህ ከተከለ ወይን ጠጅ ጠጣ፣ ሰከረ። ታሪኩ የምታውቁት ነው። እርቃኑ ሆኖ አንዱ ሳቀበት፣ አንዱ መቶ ሸፈነበት፣ ረገምና ይላል። መጨረሻ ላይ ግን አሁንም እግዚአብሔር ምን ይፈልጋል ሲባል መመለክ፣ መወደስ፣ ከፍ ማለት ይፈልጋል። ይሄ እግዚአብሔር እና ቀጥታ የሚሄዱ ማልፈው አብርሃም ጋር ነው የሚሄዱ። አብርሃም ጋር ስንመጣ አብርሃም አሕዛብ ነው፣ የኡር ሰው ነው፣ የከለዳውያን ሰው ነው። አብርሃምን ከኡር ከከለዳውያን እግዚአብሔር መጣ፣ እንደዚህ ያለው ውጣ አለው። ከገዛ ሀገር፣ ከገዛ ምድር፣ ከገዛ ወገን እኔ ወደ ማሳየ ምድር ውጣ አለው። አብርሃምም አምኖ ወጣ ይላል። ምንም ታንጀብል ነገር ሳይኖር ወጣ። ኤሌዘርም አብሮት ወጣ። ኤሌዘር መልካሙን አይቶ ተሰማራ። አብርሃም ግን ምንም ሳይ የጠራውን እግዚአብሔር ታምኖ ወጣ ይላል። ስለዚህ አብርሃም ከየት ነው የመጣው ሲባል ሁሉም ኃጢአተኛ ሆነ። ከሚገርማችሁ እስከ አብርሃም ዘመን ድረስ ሁሉም እግዚአብሔር የማይፈልግ በጥፋት ውስጥ ያለ ሆነ። ስለዚህ እግዚአብሔር ከህዝቦች መካከል አብርሃም ጋር መጣ። አሕዛብ ነበር ሙሉ ኪንግደሙ ባይዘ እንዳለ አጠቃላይ። ከአሕዛብ መካከል አብርሃምን አመጣው። ከዛ አብርሃም ጋር ኪዳን ገባ። ሎጥ ነው አብረው የወጣው ለምለሙን አይቶ የሄደው ሰው አብርሃምን ጠራው። ከአብርሃም ጋር ኪዳን ገባ። ከዛ ጀምሮ ነው ባይዘ እስራኤል ያው ያዕቆብ ጋር ነው። ያዕቆብ ስም የሚቀየው እስራኤል የሚባለው አብርሃምን ከጠራው በኋላ ከአብርሃም ጋር እግዚአብሔር ኪዳን ገባ። ተናገረው በምድር ላይ እንደሚባርከው ብዙ ነገሮች እንደሚያስተካክል ዘሩ እንዴት እንደሚበዛ ለአንተና ለዘር የሚለው የገላትያ ምዕራፍ 3 የሚፈጸመው በክርስቶስ ነው። አሕዛብ ልክ አብርሃም ሲነሳ እግዚአብሔር ፌር አይደለም የሚሉ ሰዎች አሉ ስላልኩኝ በዚህ አጋጣሚ የማወራውና አብርሃም ሲመጣ በዛ በአብርሃም አማካኝነት አንድ እግዚአብሔር የሚሰዋለትን የሚያመልከውን ሰው እግዚአብሔር ሪጀነሬት አደረገ ማለት ባይ ዲፎልት። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ስለሚል መጽሐፉ። እዛ ጋር ግን አብርሃም ጋር ቆሞ አሕዛብን ዝም አላለም። ባይዘ ፍሮም ዘ ቢጊኒንግ አሕዛብ ተረሱ። እግዚአብሔር አንዱ ትቶ አንዱ ምናምን የሚል ጥያቄ ኮንፊውዥን ስላለን አልተዋቸውም። በአብርሃም ውስጥ ምን አለው? ዘርን እንደ ምድር አሸዋ እንደ ሰማይ ኮከብ አበዛዋለሁ ብሎታል። ይህን የተናገረው እዚህ ገላትያ ምዕራፍ 3 ላይ ለአንተና ለዘር የተባሉ በክርስቶስ ኢየሱስ በኩል አምነን ለምንድን ነው ሁሉ አሕዛብ ፕሮፌሲ የተናገረ ዘመኑን ጠብቆ አሕዛብ ወደ ጌታ ስለሚመጡ ማለት ነው። እዛው አብርሃም ጋር አብርሃም የአሕዛብም አባት ሆነ። ለእስራኤል ደግሞ የስጋና የርዕሰ አበው ሆኖ ሲመረጥ ያላችሁ ሰሌክሽን ሲደረግ ያላችሁ። እግዚአብሔር ግን እስከ አብርሃም ድረስ ምንድን ነው ሲባል በቃ የሚፈልገውን አይነት አምልኮ ምናምን አላገኝ። አብርሃም ጋር መጣ። ከዛ ይስሐቅን ከዛ ያዕቆብ እያለ ሄድና ያዕቆብ ይቀየራል ስሙ እስራኤል ተብሎ ይቀጥላል። ያ ሁሉ የሆነ እግዚአብሔር አሁን የሚፈልገው ከብሉይ ኪዳን ምንድን ነው?
ክራይስት ላይፍ ቸርች ጌታ ዘመንህን ይባርክ። ዌልካም ተባረኩልኝ ይላለሁ። የመጣችሁ ወንድሞች እህቶች፣ ታብታብና ሼር የምታደርጉ ተባረኩልኝ። ጸጋውን ያብዛላችሁ እግዚአብሔር። ደስ የሚል ትምህርት ነው ፕሮፊትዬ፣ ያስተማርከ ያለው ነገር የሚገርም ነው እና ጌታ ጸጋውን ያብዛልህ። ተባረክ። እንቀጥላለን። ጥያቄ ያላችሁ ክርክርን የምትፈልጉ ይሄ ትክክል አይደለም የምትሉ ደግሞ ትምህርቱ ሲያልቅ ዋን ባይ ዋን ጥያቄ እየጠየቅን እንቀጥላለን ለጥቂት ጊዜ እና ደስ ይላል። እኔ በጣም ደስ ብሎኝ ነው ትምህርቱን እያዳመጥኩ ያለሁት እና ጥያቄ ያላችሁ አንዳንድ ሰዎች በውስጥ አንዳንድ ጥያቄዎች እየጻፉልኝ ነው። ይቀጥላል። በደንብ እስኪጨርስ ካልጠበቅ ነው ግን ጀጅመንቱ በጣም ይፈጥናል እና ተባረኩልኝ። ጸጋ ይብዛላችሁ። ፕሮፊት እየቀጥል ሼር እና ታብታብን ቀጥሉ። ተባረኩ ወገኖች። ቴክ ዩር ታይም ጊዜ ከፈለክ። እሺ ሳኦል አብርሃም ጋር ይመጣል። ያው ከዛ ይስሐቅ ያዕቆብ ስሙን ይቀይራል። መላው እስራኤል ጋር እግዚአብሔር አብዝቶ ይፈልጋቸዋል። አብዝቶ ግን ከሱ ይሸሸው ነበረ። ከዛ በኋላ የምታውቁት ታሪክ ነው። ያው በቃ ይህን ታሪክ እንግዲህ አሁን ብዙዎቹ በጌታ ስለሆኑ መጽሐፍ ቅዱስ ስለሚያጠኑ ጀስት እዛ ነገር ላይ ብዙም እንትን ማለቱ የሚያውቁት ስለሆነ ሃይላይት ሊድ ከዛ በኋላ በቃ ይሆናል። ዘፍጥረት መጽሐፍ ያልቃል። ከዛ ግብፅ ይገባሉ። ከዛ ይወጣል። ከዛ ደግሞ ሌዋውያኖች ያው በተዘጋጀላቸው መሰረት ክህነቱን ሁሉ ነገር ይቀጥላሉ። ከዛ ዘጸአት ላይ እንደዛ ይፈጠራል። አምስቱ ካለቀ በኋላ ኢያሱ ሙሴ መጨረሻ ላይ ይሞታል። ኢያሱ ይቀበላል። ከዛ መሳፍንት ዘመኖች አሉ። እግዚአብሔርን ይተዋሉ። ሰው እግዚአብሔር መሳፍንት ያስነስላቸዋል፣ ነፃ ያወጣሉ። አሁንም እግዚአብሔር ይተዋሉ። ወደ ጣዖት አምልኮ ይሄዳሉ። ወደ ሬምፋ፣ ወደ ሞሎክ፣ ወደ ተለያዩ መናፍስት ጠሪዎች ጋር ይሄዳሉ። አሁንም እግዚአብሔር ይፈልጋቸዋል፣ ይተዋቸዋል፣ ይመልሳቸዋል። እንደዛ እያለ ብቻ እግዚአብሔር ግን የራሱን ሕዝብ ለይቶ ነበር፣ ሰሌክት አድርጎ ነበር እንዲያመልኩት፣ ወርሺፕ እንዲያደርጉት። ግን በማል ያምፁበታል፣ ዋርፋየር ያደርጋሉ። አዘሴም ታይም እዚህም አሁን ሰዎች እንትን ካሉ በራሱ እግዚአብሔር ላይ ኦፌንድ የሚያደርጉ ሰዎች ልክ እንደዛ ይመስለኛል። አንዳንዴ ተው እያላቸው ያው እንግዲህ ማምለክ ባይሆንም በኃጢአት ውስጥ ጸንቶ መኖር ግን ጀስት ከዛ ያልተናነሰ ነገር ነው። እዚህ ማለት ጸጋው ከዛ ነፃ ካላወጣው እኔ እንጃ ብቻ እንዴ ብዬ እንደምላቸውና እግዚአብሔርን በብሉይ ኪዳን እንዳታገሉት እስራኤላውያን በዚህም ዘመን ያለ አንዳንድ ሰዎች ያታገሉታል ብዬ አስባለሁና መሳፍንት ዘመን እንደዚህ ሆነ። ሩትን፣ ሳሙኤል ምናምን የምታውቁት የታሪክ መጽሐፍት ነው። ከዛ እያለ ወደ በጣም ደግሞ በቃ ፕሮፌቶች ጋር እግዚአብሔር ለሁለቱም ለዚህ ለደቡቡ እስራኤልም ለምስራቁም ለሰሜኑም እስራኤል ለአስሩና ለሁለቱ ነገዶች በጣም ነቢይ ያስነሳ ነበር። በተደጋጋሚ ጊዜ ይናገራቸው፣ ይገጻቸዋል። አሁንም እዛው ናቸው። እንደዛ እያለ ያው እንግዲህ የመሲሁ ጊዜ ይመጣል። ያው ዳርክ ሄጅ ይሆናል። ከ400 ዓመት በኋላ ያው የመጥምቁ ዮሐንስ በኤልያስ መንፈስ ሄዶ ይመጣል። ከዛ አዲስ ገዳ የሆነ ይቀጥላል። ሰው ምንድን ነው ልል የፈለግኩት ሲባል እግዚአብሔር የሚያመልከውን ይፈልግ ነበር። እስራኤል በዛ ውስጥ ትሬንድ ውስጥ አልፋለች። ከዛ አዲስ ኪዳን ክራይስት እንደተባለለት መጣ። በዳዊት ዙፋን የሚነግሰው መጣ። አወላለዱ የሚጠብቁት በንግስና እንኳን ቢሆንም እሱ የመጣው በጣም ዝቅ ባለ መንገድ በበረት ውስጥ ተወልዶ ምናምን ጌታ ኢየሱስ ሲመጣ ታያላችሁ። ያው አዲስ ኪዳንም ሲመጣ አንዳንዶች እኮ ጌታን ተቀብሏሉ። ብዙ ጅውሾች በተለይ የኢየሩሳሌሟ ቤተክርስቲያን ሚላት ላይ እኮ ሐዋርያት ሥራ ምዕራፍ 3 ላይ አክቹዋሊ ምዕራፍ 2 ላይ 3000 ሰዎች ተቀብለዋል። 3000 ሰዎች አሕዛቦች አይደሉም። ይሄ የፔንቴኮስቴን በዓል በብሉይ ኪዳን 7 በዓላቶች አላቸው። የፋሲካ፣ የነዶ፣ የመወዝወዝ፣ የቂጣ ምናምን በዓል የሚሉት ከነዛ በዓል መካከል አንዱ ፔንቴኮስቴ ነው። ስለዚህ ይህም በዓላኛ 50ኛውን ቀን ስለሚያከብሩ ተበትነው ስለነበር እስራኤል ከተበተኑበት ይመጣሉ። ሐዋርያት ሥራ 2 ላይ የዛኔ ነው ይህ ሁሉ ጉድ የሚፈጸመው። ጌታ ኢየሱስ 40 ቀን ታያቸው፣ ገለጠላቸው። ካረገ ወይዘን ተንዳይ ከ10 ቀን በኋላ ደግሞ ጌታ ኢየሱስ 40 ቀን ከነሱ ጋር ነበር፣ ይታያቸው፣ ይገለጥላቸው ነበረ። ከሱ ካረገ በኋላ መላእክት ሐዋርያት ሥራ ምዕራፍ 1 ላይ ከነገሯቸው በኋላ ወደ ኃይል ሳትቀበሉ አትውጡ ይላቸው፣ ለጸሎት ይገባሉ። ከ10 ቀን በኋላ መንፈስ ቅዱስ በልዩነት መጣ። ይህ ማለት መንፈስ ቅዱስ የመጣው ሐዋርያት ሥራ ምዕራፍ 2 ላይ አይደለም። በዚህ መንፈስ ቅዱስ አምላክ ነው፣ ከዘላለም የእግዚአብሔር መንፈስ ነው። በዚህ በዘፍጥረት ምዕራፍ 1 ቁጥር 2 ላይ የእግዚአብሔር መንፈስ በኋላ ይሰፈው ነበር ይላል እና መንፈስ ቅዱስ በብሉይ ኪዳንም እየሰራ ይመላለስ ነበር። አሁን ግን ኢንክራይስ ስለሆነ ለዘላለም ከኛ ጋር ሊኖር መጥቷል ማለት ነው። ስለዚህ እግዚአብሔር አላዳለም። ሮሜ ምዕራፍ 9 10 ስታጠኑ በጣም የሚጨንቀኝ ጉዳይ ስለ ወገኖቼ ስለ እስራኤል ነው ይላል። ባይዘው ራሱ ጳውሎስ እና በቃ በጣም ጨንቆኛል ምናምን የሚለው ግን ፔሪድ ነበረው። አያችሁ እዛ ጋር በተስፋ ለአብርሃም ተነግሯል። ጊዜው ሲደርስ ደግሞ በተስፋው አማካኝነት ምን ሆነ ማለት ነው። በከፊል በድንዳኔ ሲያልፉ ታያላችሁ። ሮሜ ምዕራፍ 9 10 11 ስለ እስራኤል ታሪክ የተገናኘ ስለሆነ ስለዛ አንዳንድ ጅውሾች እዛው ሐዋርያት ሥራ ላይ ብዙ ጅውሾች ጌታን ተቀብለዋል። ምዕራፍ 2 ላይ
3000 ሰዎች ከዛ ምዕራፍ 4 ላይ የተወሰኑ እየተጨመሩ ይበዙ ነበር ይላል። እነዛ ባይዘዌ እነዚህ በተለይ እነዚህ አማድ የሚባሉ ሐዋርያቶች ኢቭን ከኢየሩሳሌም ወጥተው እንዲሰብኩ አልተደረጉም መጀመሪያ። ስለዚህ እዛው ኢየሩሳሌም ሰርክሎች ሲሰብኩ የነበሩት ለጂውሾች ነው ኮንፈርም ሲያደርጉ የነበሩት ነቢያትን እያጣቀሱ ያብራሩላቸው ጌታ እሱ ክርስቶስ ኢየሱስ እንደሆነ ያብራሩላቸው ነበር። እነዚህ ፈሪሳውያኖች የገደሉትን እግዚአብሔር ግን የሞትን ጣራ አንስቶ ያስነሳውን እሱ የናዝሬቱ ኢየሱስ በደላችንን አመፃችንን በሱ ላይ አኖረ ብለው ዲክሌር ያደርጉ ነበር እና የተወሰኑ ሰዎች አይሁዳውያኖች ጌታን ተቀብለዋል በመጀመሪያው በወንጌል ጉዞ በሐዋርያት ጉዞ ላይ። ከዛ በኋላ አልፎ ምን ይሆናል? ወደ ያው ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ለድቁና ነው የመጣው ወንጌል ሰብኮላቸው አብርሃም ከኦር ወጥቶ እስከ ከለዳውያን እስከ ክርስቶስ ትንሣኤ ድረስ ያወራላቸዋል። ምዕራፍ 8 ላይ ደግሞ ፊልጶስ ወደ ሰማርያ ይገባል። እሱም ለድቁና ነው የመጣው ወንጌልን ሰበከ። ሰማርያውያን ጋር አትሂዱ ተብሎ ነበር። ከዛ ቤተክርስቲያን ላይ ስደት ተነሳ በስጢፋኖስ መሞት ምክንያት። ከዛ ቤተክርስቲያን ወደ ሰማርያ ከዛ እያለ ሲሄድ አሁን የጳውሎስ ስራ ይዛኔ በቃ ማሰደድ ነበረ። ወደ ደማስቆ የሄደ ጳውሎስን ያገኘዋል። ምንላችሁ ፈልጌ ነው፣ ሁሉም እስራኤላውያኖች አይደሉም ያልዳኑት። የተወሰኖቹ ጥቂቶቹ ሮሜ ምዕራፍ 9 እንደሚናገር ተቀብለዋል በመጀመሪያ ሚስዮናዊ። አብዛኛዎቹ ግን ምንድን ልባቸው በድንዳኔ ውስጥ አለፈ። ስለዚህ እግዚአብሔር ሉዓላዊ ነው። አሁን ሉዓላዊ ነው። ብሉይ ኪዳን የኔ እያላቸው ነበር፣ ትቻችሁ ነበር፣ አሁን ግን አለሁላችሁ ይላቸው ነበር። አሕዛብስ በተስፋ ፕሮፌሳይ ተደርጎላቸው ተስፋው እስኪፈጸም ድረስ አሕዛብ ደግሞ ምንድን ነበር? ተረስቶ ነበር። አዲስ ኪዳን ሲመጣ ደግሞ ከፊሎቹ ኢንክራይስት ሆነዋሉ። አይሁድም ግሪክም ሴትም ወንድም የለም ስለሚል ልክ እንደዛ ከፊሎቹ አምነዋል። ከፊሎቹ ደግሞ በድንዳኔ ያው የልጆቻችሁን እንባ በእናንተ ላይ ምናምን ብሎ በወንጌላት መጨረሻ ላይ ይናገራል ጌታ ኢየሱስ ክርስቶስን ባሰቀሉበት ጊዜና ያ ሆነ ማለት ነው። ስለዚህ እግዚአብሔር ፌር ነው። አዎ ፌር ነው። አሁን የአሕዛብ ሙላት ነው። አዎ በጸጋ በእምነት የሚዳንበት ጊዜ ነው። አሁን ይሄ የአሕዛብ ሙላት ነው። ሁሉም ዓለም ላይ ያሉት አሕዛቦች ሁሉ በጌታ በኢየሱስ ክርስቶስ አዳኝነት አምላክነት አምነው የዘላለም ሕይወት የሚያገኙበት ነው። ከፊሎቹ ደግሞ በድንዳኔ ውስጥ አልፈዋሉ። እነሱም ጊዜ ያላቸው ቤተክርስቲያን ትነጠቃለች። አፍተር ዘን 7 ዓመት መከራ ይሆናል። ከዛ በኋላ እዚህ ላይ ብዙ አይነት ፐርስፔክሽን ያላቸው ሰዎች አሉ። የኔ ፐርስፔክሽን ነው። ከዛ ሺህ ዓመት መንግስት፣ ከዛ አብረን ነው የሞቱ ይነሳሉ ምናምን። ከዛ ከሺህ ዓመት መንግስት ውስጥ የሚያምኑ ሰዎች ጋር አንድ ኢየሩሳሌም የምንገባው ማለት ነው። ምን ልል ፈልጌ ነው? እግዚአብሔር አያዳላም በቅድስናው ወደዚህም ወደዛም አይልም። ስለዚህ ምን እያለ ነው እዚህ ዘሌዋውያን ላይ እኔ ቅዱስ ነኝና እናንተ አምላካችሁ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ተብሎ ተጽፏል። ስለዚህ ጴጥሮስ ይህን ቃል መዘዝ አድርጎ ያመጣውና በአንደኛ ጴጥሮስ መዞ ያመጣውን እንደዚህ ይላል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ባይዞ ስለ ቅድስና ሲሰበክ በጣም የሚያማቸው ሰዎች አሉ። እሺ እነዚህ እንትናቸው ኮመንታቸው ምን አይታችሁ እንዳይደበራችሁ። በጣም አብዛኛው ፔንቴንዶ ብዙም ኦፌንድ ያደርጋል። ለዛ ነው እና ነገር ግን ይላል የጠራችሁ ቅዱስ እንደሆነ። ይህን ቃል ከየት ነው የሚያመጣው ሲባል ቀጥታ ከዘሌዋውያን ምዕራፍ 11 ነው ቁጥር 44 ላይ ስቦ ያመጣውና ጴጥሮስ ነገር ግን ይላል የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም ይላል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏል። ስለዚህ አሁን ኢንክራይስቶ የሆነ ሰው በጌታ የዳነ ሰው በቃ የፍቅር ግዴታው ምንድነው? ለእግዚአብሔር መኖር፣ ሌላ ምንም አይደል። እኔ ቅዱስ ነኝና ይሄ ጥቅስ የሚገኘው ዘሌዋውያን ምዕራፍ 11 ቁጥር 44 ላይ ቁጥር 16 ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ሮሜ ምዕራፍ 6 ላይ ምን የሚል ቃል አለ? በዚህ አጋጣሚ በደንብ እንግዲህ ሰዓት ስለሰጠኝ በደንብ ነው እንትን ብለው ጀስት በዚህ አጋጣሚ ብሬ ጥያቄ የሚጠይቁ ሰዎች ምናምን ጀስት ብዙም እንዳይደብርሽ ማለት የተለያዩ ትምህርቶች ስላሉ ስለ ሳሊቬሽን ምናምን ሁሉም ፐርስፔክቲቫቸው የተለያየ ስለሆነ በጣም ሁላችንም አንድ የምንሆነው ባይዘ ድንናል ላይ ነው ብቻ ነው። ሌላው ተመርጬ ትምህርቱን ቀጥል። አንደኛ ዲቤት ምናምን የሚሉ ልጆች አሉ። እዚህ ቤት ዲቤት ምናምን የሚባል ነገር የለም። መማር ጥያቄ ካላችሁ ሌተር ኦን ትጠይቃላችሁ። በቃ ተባረኩ። ቀጥል ፕሮፌት ተባረኩ። ባይ ብዙ እንትን እንዳይልሽ መልስም አትመልሽላችሁ እና እዚህ ሮሜ ምዕራፍ 6 ላይ እንግዲህ ምን ይሁን ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአት እንስራን? ኖ በጭራሽ አይገባም። አየህ ከሕግ በላይ ሆኖ ከጸጋ በታች መሆን ማለት ኃጢአት መስራት ማለት አይደለም። ለምትሰራው ኃጢአት ኢንተርናል ሴኩሪቲን አመተ መጥቀስ ማለት አይደለም። ስታጠፋ በመልጃ በኩል በሊቀ ካህን ንስሐ መግባት፣ ከዛ በኋላ ህብረትን ማስጠበቅ አለብህ ከጌታ ጋር እንጂ እንደፈለክ እየኖርክ ስለማል ጠፋቃልክ። ይሄ መጽሐፉም አያውቀውም እንኳን የሰበከ የጸጋ ሰባኪ ይቅርና። ስለዚህ ከጸጋ በታች በመሆናችሁ ከኃጢአት እንስራን
ኖ አለ። በጭራሽ አይገባም። ኦኬ እሺ፣ ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙ ለእርሱ ይኸውም ወደ ሞት ለሚያደርሰው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? አሁን ከኃጢአት እስራት ከኃጢአት ባርነት በክርስቶስ ኢየሱስ ሞት ነፃ ወጥተናል። ከኃጢአት ባርነት ታዲያውን ከባርነት ወደ ባርነት ነው። አዎ ባርነት ነው። ከኃጢአት ባርነት ክርስቶስ ኢየሱስ ነፃ አወጣን። ከጸጋ በታች ከሕግ በላይ ያደረገን የሚገዛንን ሕግ የኃጢአት ደሞዝ ሞት ነው የተባለውን ክርስቶስ በደሙ በመስቀል በኩል ሻረ። አደንዶ ዘዳይ ደግሞ አሁን የጽድቅ ባሮች ናቸው። ስለዚህ አሁን ክርስቲያን ባሪያ ነው ከተባለ አዎ ባሪያ ነው። የምን የጽድቅ ባሪያ የጽድቅ ባሪያ ከኃጢአት ባርነት ልንወጣ ከማንችልበት ከፍለን ልናልፍ ከማንችልበት እሱ አወጣን። ስለዚህ አሁን የጽድቅ ባሮች ሆነናል ማለት ነው። ቁጥር 17 ላይ ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጠላችሁ ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። ከባርነት ወደ ባርነት ባርነት የሚለው ስም ምናምን ደስ ያለኝ ጳውሎስ ራሱን ባሪያ ብሏል። ስለዚህ ማለት ነው የምን ባሪያ? የጽድቅ ባሪያ። የጽድቅ ባሪያ ከኃጢአት ነታችሁ የጽድቅ ባሪያዎች ተፈጥሮ ደካሞች ስለሆናችሁ በሰው ቋንቋ ይህን እላችኋለሁ፣ ብልቶቻችሁም በባርነት ለርኩሰት እየባሰ ለሚሄድ ክፋት ታቀርቡ እንደሆነ አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። በፊት የኃጢአት ባሪያ የነበራችሁ ለአመፅ ነበረ የእናንተ መገዛት። ከሕግ በታች ናችሁ፣ የኃጢአት ባሮች ነበራችሁ። ኦኬ አሁንስ እራሳችሁን ለጽድቅና ለቅድስና ለሚወስደው የጽድቅ ባሪያ አድርጉ። በፊት ለኃጢአት ባርነት ነው የምንገዛው፣ አሁን ግን የጽድቅ ባሪያዎች ነው። በፊት የምንነዳው ለጥፋት ነው፣ አሁን ግን ለጽድቅ ነው። አየህ፣ የአንተ ውስጥ ያለው ዊል ፍቃድህ አሁን ክፉን ከመልካም እንድትለይ የሚያደርግ ነው። ታተማል፣ ተቀድሳል፣ ድናል። ኦኬ በዚህ ምንም አይነት እንትን የለም። ግን መዳንህን በፍሬ እውነት ሪጀነሬት ያደረገ ሰው በፊት ምን ነበርን? የኃጢአት ባሮች ነበርን። አሁንስ ሲባል የጽድቅ ባሪያ ሆናችኋል። የኃጢአት ባሪያ ሳላችሁ ከጽድቅ ነፃ ነበራችሁ። በፊት ጽድቅ የሚባል ነገር እኛን አይቶን አያውቅም። ለምን ሲባል ከሕግ በታችንን በቃ እኛ ሰራን ከተባለ የበግ እንትኑ ምን መቅበዝበዝ አለ በቃ መጥፋት ነው። የስጋ ስራ ነው በእኛ ላይ ማኒፌስት የሚያደርገው። ናውሳ ሲባል አሁን ከዛኛው ባርነት ጌታ ዋጋ ከፍሎልህ ከኃጢአት እርግማን ከኃጢአት ከኩነኔና ከሞት ነፃ ወጥቷል። አሁን የመራው በሮሜ ምዕራፍ 8 ቁጥር 1 መሰረት በህይወት በመንፈስ ሕግ ነው። ስለዚህ ምንድን የምታደርገው ሲባል በጽድቅ መኖር፣ ለጽድቅ ባሪያ መሆን፣ ኢየሱስ ክርስቶስን በህይወት ማሳየት። 21 ላይ እንደዚህ ይላል፣ አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? ያን ጊዜ የዛኔ ጌታን ከመቀበላችሁ በፊት ያደረጋችሁት ነገር ምን ጥቅም አለው? ምን ጥቅም አለው? አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? የዚያ ነገር ውጤት ሞት ነበረ። ሞት ነው አለ። በፊት በነበራችሁበት ጌታን ከመቀበላችሁ በፊት የነበረው ህይወት ሞትን የሚያመጣ ነው። ምን ትርፍ አገኛችሁ? ትርፍ አላገኘንም። ቁጥር 22 አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። አሁን ግን ከኃጢአት ነፃ ወጥታችኋል። በማን? በመስቀሉ ስራ በክርስቶስ ኢየሱስ ፍጹም በሆነው ደህንነት በይዞት ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። ባሮች ናችሁ እያለ ነው። አሜን በሉ እንጂ ኢየሱስ ጌታ ነው። የምትሰበሰቡትም ፍሬ ወደ ቅድስና ያመራልና። አሁን የገባ ነው በእኛ ውስጥ ቅድስና የሚታይበት ነው። ወደ ኃጢአት፣ ወደ እርኩሰት፣ ወደ መስነፍ ውስጥ ሳይሆን ወደ ቅድስና የሚያመራ ሬለም ላይ ገብተናል። እኛ ጋር ሲጠበቀው ቅድስና ነው። እኛ ጋር ሲጠበቅ ጌታን በእኛ ውስጥ ለአሕዛብ ማሳየት ነው። እኛ ጋር ሲጠበቅ ብርሃንን በእኛ ውስጥ መግለጥ ነው፣ የክርስቶስን ብርሃን። ለዛ እናንተ ለዓለም ብርሃን ናችሁ፣ ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። እናንተ ጨው ናችሁ። ጨው አልጫ ቢሆን ምን ይጠቅመዋል? ድኛለሁ እያልክ ያልጫ ህይወት ከኖርክ ምን ጥቅም አለው? ለእግዚአብሔር ምን ጥቅም አለው? ሰው የምትሰበስቡትን ፍሬ ወደ ቅድስ በመጨረሻም የዘላለም ህይወትን ይሰጣል። እዚህ ጋር ባይዞ እያለ ያለው እንግዲህ ብዙ ነገር ውስጥ አልገባም፣ ብዙ ነገር ይነካካል። ስለዚህ የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ህይወት ነው ብሎ ያልፋል ማለት ነው።
ሮሜ ምዕራፍ 12 ላይም ቅድም ለማየት የሞከርነው ጥቅስ አለ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ርኅራኄ እንድታቀርቡ ለምናችኋለሁ። ቅዱስና ሕያው መስዋዕት አድርጋችሁ ይህም አለ እንደ ባላምሮ የምታቀርቡት አምልኳችሁ። አሁን የሆነ ነገር አድርጋ አይደለም ለእግዚአብሔር የምታስደስተው፣ ይሄ በዋጋ የተገዛው። ለዛን መጽሐፍ ሲናገር ስጋችሁ በዋጋ ተገዝቷልና ትሰለጥኑበት ዘንድ የእናንተ አይደለም ይላል። የእናንተ አይደለም። ስለዚህ በዋጋ የተገዛ ስጋ አላችሁ። ስለዚህ አሁን እዚህ ስጋ ላይ መብት ያለው ጌታ እንጂ አንተ አይደለም። ለዚህ ስጋ ጌታ አለው። ጌታ ኢየሱስ ክርስቶስን የህይወቴ አዳኝ አድርገህ ስትቀበል እዚህ ስጋ ላይ እሱ ጌታ ነው እያልክ ነው። ጌታ ማለት አይዲያሊ ሚሞሪ ላይ ብቻ ያለ ጌታ አይደለም። ሁለንተናን ሩል የሚያደርግ ነው፣ የሚመራ ነው ጌታ ማለት። ስለዚህ ይህም እንደ ባላምሮ የምታቀርቡት አምልኳቸው። ስለዚህ ጌታ ነው አምላኬ ነው ብለህ እስከተቀበልክ ድረስ ሁለንተናን ሪሞት ኮንትሮል የሚያደርገው እሱ። ስለዚህ ለእግዚአብሔር የተለየ ህይወት መኖር በጣም አስፈላጊ ነው። እዚህ ፊልጵስዩስ ምዕራፍ 1:10 ላይ የሚል እንደዚህ አይነት ቃል አለ። ፊልጵስዩስ ምዕራፍ 1:10 ላይ እንደዚህ ይላል፣ ይኸውም ከሁሉ የሚሻለው ለይታችሁ እንድታውቁ አሰ ክርስቲያን ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኝ የጽድቅ ፍሬ እንድትሙሉ ነው። የእግዚአብሔር የመጨረሻው የአማኞች ግብ ይሄ ነው። ምን ሲባል ይኸውም ከሁሉ የሚሻለው ለየታችሁ። የአማኝ በህይወት ሲኖር የሚሻለው መለየት አለበት። የሚሻለው ክፉን ከመልካም መለየት አለበት። አውቆ ፈልጎ ክፉ ጋር እየሄደ ኖ እንደዚህ አይነት ሲን አልገባበትም። በዚህ አጋጣሚ ኃጢአት የሲን ጉዳይ ነው፣ የኔቸር ጉዳይ ነው። ሰዎች በኃጢአት የሚመላለሱ ከሆነ ቢሆነስት ነው የምነግራቸው፣ ሲናቸው ጤናማ አይደለም። ኖ ሲጀመር የደህንነት ትምህርት የራሱ አሁን ማስተምራቸው ትምህርቶች ሁለት አይነት አማኝ አሉ ብዬ ማስበው፣ አፋዊና እውነተኛ አማኝ። በጽድቅ የሌለበት ህይወት ከሆነ ሰው ጴንጤ ነኝ ብሎ ስሩ ኔቸሩ ራሱ ቅድስና የሌለበት። አሁን ኦፊሻሊ መጠጥ ራሱ ኖርማል ነው የሚሉ አሉ፣ አፕሪሼት የሚያደርጉ አሉ፣ ባይብል ጠቅሰው ማለት ነው። በጣም ብዙ ነገር የሚፈቅዱ ሰዎች አሉ። ኖ ሲባል ለምንድን ለእግዚአብሔር ቅድስና የማይቆሙት? ለምንድን ሼፕ የሚያደርጉ ስትላቸው ኔቸራቸው ልክ አይደለም። የነዚህ አገልጋዮች ሰባኪ አስተማሪ የሚሉት ራሱ። ስለዛ ሩቲን የሁሉም ነገር ሩቲን ነው። ባይዘው ሐሰተኛ አገልጋይ አለ አይደል? እውነተኛም አገልጋይ አለ። አገልጋዮች እውነተኛ አገልጋይ ሆነው መጨረሻ ላይ ሐሰተኛ አይሆኑም። ባይዘው አይሆኑም። እንደዚህ አይነት የአገልግሎት ፓሽን የለም መጽሐፍ ቅዱስ ላይ አናገኝም። ሁሉም ሐሰተኛ ከሆነ ከስር ነው ሐሰተኛ የሚሆነው። ምንጩ ነው። ነብይም ሲሆን ከስሩ ነው ሐሰተኛ የሚሆነው። የሆነ ጤናማ መጥቶ የሚወላገድ የለም። ባይዘው ተኩላ ከመጀመሪያም ተኩላ ነው። ተኩላ በጎ ነው አያውቅም በመጽሐፍ ቅዱስ። ስለዚህ ሁሉም የኔቸር ጉዳይ ነው። ሰው ስለ ጽድቅና ኦፌንድ ማድረግ ከሆነ በጽድቅ በቅድስና ለመኖር የማይፈልግ ከሆነ ኖ ኔቸሩ ልክ አይደለም። ኢትስ ኖት ቦርን አጌን ሪጀነሬት አላደረገም። ይሄ ከድካም ጋር ስለማያያዝ ማለት ነው። ድካም አለ፣ ሊቀ ካህን አለ። ቅድም በደንብ አብራርቻለሁ። በጣም ግን የኔቸር ጉዳይ ነው። ኃጢአትን ሰው በጣም ማበረታታት ከጀመረ ለሚሰራው ኃጢአት ከነሳ ይልቅ ኢንተርናል ሰው ክሬቲቭ ምናምን ስለ ዳንኩ ብሎ የሚጠቅስ ከሆነ በቃ ኔቸሩ ግራውንዱ ልክ አይደለም። ሌላ ጊዜ በእነዚህ አይነት ትምህርቶች ከብዙ ሰዎች ጋር ዲቤት ስለማድረግ እሱ ጤናማ ነው። ግን እንደዚህ ብሎ የሚያስተምሩ ሰዎች ስለ ጽድቅ አንድ ቀን ሰብኮ ያውቁ፣ አንድ ቀን ብላቸው ስለ ጸጋ የሚሰብኩ ሰባኪዎች በጣም ችግራቸውና በፍሬ የሚታሙበት ከዚህ አንግል ስለሆነ፣ ስለዚህ ንጹሕና ነቀፋ የሌለ እንድትሆን የሚፈልገው ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል የሚገኘው የጽድቅ ፍሬ እንድትሞሉ ነው። በቃ ክርስቲያን የእግዚአብሔር በክርስቲያን ውስጥ ባዳናቸው ክርስቲያን ውስጥ የሚያዩ የጽድቅ ፍሬ እንዲኖረን ነው። በቃ አዛብ መስለን እንድንኖር ሳይሆን የጽድቅ ፍሬ ያለብን ክርስቲያን እንድንሆን ነው። ይህ ምንም የማያሻማ ነገር ነው። እዚህ ሁለተኛ ተሰሎንቄ ላይም አንድ ቃል አለ። ሁለተኛ ተሰሎንቄ ምዕራፍ 3:13 ላይ እንደዚህ የሚል ቃል አለ። ሁለተኛ ተሰሎንቄ ምዕራፍ 3:13 እናንተ ግን ወንድሞች ሆይ መልካም ስራን ከመስራት ከቶ አትታክቱ። እናንተ ግን ወንድሞች ሆይ መልካም ስራን ከመስራት ከቶ አትታክቱ። ስለዚህ ሰው በጌታ ከሆነ መልካም ስራ ከመስራት መታከት የለበትም። እንደውም በቸርች ፋዘርስ መካከል ያዕቆብን አልቀበልም ያለ ሰው አለ። ያዕቆብ መጽሐፍ በቃ ስለ ስራ ስለሚያወራ ጆስት አልቀበልም በቃ በጸጋን የዳንኩት የሚል ሪፎርመርም አለ። እስከዚህ ድረስ ነው። ስለዚህ አሁን ጊዜም አሉ ባይዘው ያዕቆብ መጽሐፍ ከስራ ጋር ያያይዘዋል ብዙ ነገሮችን። ታዲያ ያዕቆብ መጽሐፍ ደህንነት በስራ ነው እያለ ነው እንዴ? ያ ሉተር ነው፣ መናገር ስላልፈለግኩ ነው። ሰው ያዕቆብ መጽሐፍ እንደው በጣም ከተረዳ ነው እኮ እውነተኛ እምነት በስራ ይገለጣል የሚል ነው። በስራ ይገለጣል የሚል ነው ባይዘው
በስራ ይገለጣል የሚል ነው። ስለዚህ ያዕቆብ መጽሐፍ ራሱ አንቀበልም የሚሉ ባሉበት ክርስትና ዝም ብሎ ጌታ ጸጋ መጥቷል ድነ ብቻ እንደፈለግ መኖሩ አይደለም። የዳነ ሰው በጤናማ መልካም ስራ መገለጥ አለበት። ጽድቅ በማድረግ ቸርነትን በማድረግ ያዕቆብ መጽሐፍ ላይ ያለው ሁሉ አንድ ጴንጤን ይመለከተዋል። ሲጀመር ስክሪፕቱ ላመንን ሰዎች ነው፣ ግን ከመዳን ጋር ለሚያገናኘው ሲጀመር አብርሃም አመነ እምነትም ጽድቅ ሆኖ ተቆጠረለት የሚለው አብርሃም እምነቱን ነው ያጸደቀው እንጂ ስራውን አይደለም። ይስሐቅን ሊሰዋ ሲሄድ አይደለም አብርሃም ፐርፌክትነስን ያገኘው። አብርሃም የጸደቀው መጀመሪያ በእምነት ነው፣ ግን እምነቱን በስራ አሳየ ነው። የያዕቆብ መልእክት ትልቁ ሙግታቸው ስለሆነ ሌሎች ሰዎች በመልካም ስራ ይዳናል በሳክራመንት የሚሉ ሰዎች ማለት ነው። አምኗል፣ ድኗል። ግን ያመነ ሰው ምን ያደርጋል ሲባል በውስጡ በስራ ስለሚገለጥ ያመነ እምነት ባይዞ ኢንፑት አውትፑት አለው። ሁሌ የገባብህ ነገር ነው የሚወጣው። ለዛ ነው ቅድም የምላቸው ኃጢአትን እንትን የሚጎነጩ ሰዎች የገባባቸው ሄረሲ ትምህርቶች ናቸው። ባይዘው ድና አላጠፋም እንደፈለግ ሁን ብሎ ቅድስናን ካላስተማረው በቃ ጨልጠው ነው። ከዛ ጥቅስ ጥቀስ እያለው ነው፣ በአጭር አማርኛ እያለው ነው። ስለዚህ የሚጠጣው ነገር ይወጣል፣ ወደ ውስጥ የሚገባው ነገር ነው አውትፑት ያለው። ኢንፑት ካለ አውትፑት አለ። ስለዚህ አብርሃም ጋር የሚሆነው እንደዚህ ነው። ያዕቆብ መጽሐፍ ሲናገር አብርሃም አመነ ነው፣ እምነቱ ጽድቅ ሆኖ ተቆጠረ። ኦኬ፣ ያመነውን እምነት ግን ኦፌንድ አድርጓል፣ አውጥቷል፣ ገልጦታል። ልክ እኛ ጥምቀት እንደምንል ጋዳዊ ምሳሌ አይደለም ለምንለው ያው ጸጋ መካፈል ቢኖርበት ማለት አብርሃምም ልክ እንደዛ ልጁን ሊሰዋ ሄዷል፣ በስራ ሊገልጥ ወጥቷል። ለዛ ነው ከእምነት የተለየ ከስራ የተለየ እምነት የሞተን ይላል ያዕቆብ። አዎ ልክ እኮ ነው። ድኛለሁ አምኛለሁ ካልክ ሩሩ መሆን አለብህ፣ ቸር መሆን አለብህ። እነዚህ መልካም ስራዎች ናቸው። ባይዘ ማብላት አለብህ፣ የተቸገረን መርዳት አለብህ። እንደውም እዚህ ያዕቆብ ሲናገር እውነተኛው አምልኮ ይላል እናትና አባት የሌለባቸው የሞተባቸውንና ባሏ የሞተባትን ባልቴት መርዳት ነው ይላል። ይህም ማድረግ አለብህ። ያው ብዙ ጊዜ ጴንጤ በቃ ሁሉ ነገር ከመዳን ጋር ስለሚያያይዘው ነው። መልካም አድርግ ሲባል መልካም አድርግ ስለማልድን ይላል። በጎ ማድረግ እኮ የመዳንም ምልክት እኮ ነው። በጣም አሜዚንግ ነው የሚያደርጉኝ የብዙ ሰዎች አስተሳሰብ። ስለዚህ መርዳት፣ መልካም ስራ መስራት፣ ተቀድሶ መኖር ምናምን እነዚህ ሁሉ የእውነተኛ እምነት መገለጫዎች ናቸው። አሁን አብዛኛው እንግዲህ አሜት አይሆንብኝም የፔንቴኮስታል ቸርቾች ፊት ለፊት እኛ ቸርች አካባቢ የኔ ቢጦች ብዙ ጊዜ አይገኙም። ዋይናት ለምን? እንደውም እኮ የኔ ቢጦች ጎፈንድሚ መደረግ ካለበት መርዳት ካለባቸው ቸርች እኮ ነው በዚህ መሆን ያለበት፣ ግን አይገኙም። ለምን አትሉ? ጴንጤ ሰጥቶ እንደማይድን ስለሚያውቅ በመልካም ስራ እንደማይዳን ስለገባው በነፃ በጸጋ ስለሆነ አይሰጥም። ስለዚህ አይመጡም፣ የኔ ቤቶችም አይመጡም። ብዙ ቸርቾች አይቻሉና ገርሞኛልም። በቃ የዳነ ሰው እኮ ሰውን በመርዳት የተቸገረን በማብላት ነው እንደውም የተገለጠ ህይወት የሚኖረውና አሉ እናንተ አካባቢ የሚኖሩትና እኔ ያየሁበት አካባቢ ግን ሰው የለምና ለሐሜት አይደለም ባይዘ ግን ቢሆንስ በስራ መግለጥ አለብን። በቃ የታረዘም እንትን ማለት የተቸገረን ማብላት እነዚህ የእውነተኛ ህይወት ምሳሌዎች ናቸው፣ መገለጫዎች ናቸው። ከዛ በኋላ ስለ ጥበብ ያወራል፣ ስለ ሰማያዊቷና ስለ ምድር ጥበብና ያወራል። ስለዚህ ያዕቆብን መጽሐፍ ድብን አድርገን ነው የምንቀበለው። ስራ ለመዳን ሳይሆን የዳነ ሰው ይሰራል ነው ሲጀመር ፍቺው። ያዕቆብና ገላትያ አይጋጭም ባይዘ መጽሐፍ ቅዱስ ላይ ያዕቆብና ሮሜ ተጋጭቶ አያውቁም። ያዕቆብና ኤፌሶን ተጋጭቶ አያውቁም። ተዋህደው ተጣጥመው ነው የሚፈቱት ሲጀመር ሰና አፈታተል። ስለዚህ የዳነ ሰው በመልካም ስራ ይገልጣል ማለት ነው። በዚህ አጋጣሚ እዚሁ ተሰሎንቄ ላይ እንደሚያለን እናንተ ግን ወንድሞች ሆይ መልካም ስራን ከመስራት አታክቱ፣ ከቶ አታክቱ። በቃ ያመነ ሰው ሁሌ በመልካም ነው መገለጥ ያለበት፣ በቅድስና ነው መገለጥ ያለበት። ለሰዎች በመራራት በማዘን በመራራት ይቅርታ በማድረግ ነው። ስለ ይቅርታ እንደው በጣም እኮ ያስፈልገናል እኛም እና እዚህ ምንድን የሚለው ጴጥሮስ እዚህ በወንጌላት መጽሐፍ ላይ በጣም አስተውላችሁ ከነበረ ጌታ ሆይ ሰው ቢበደለን ስንት ጊዜ ነው ይቅር የምንለው? 7 ጊዜ ነው አይደለምን ሲለው ጌታ ኢየሱስ እንደዚህ ያለው አይ 7 ጊዜ ብቻ አልልም አለው። 7 ጊዜ 70 ኢኒሴንስ 490 አካባቢ ማለት ነው። ስለዚህ ፍራክሽናል ሞመንት ብትበደሉ እንኳን 490 ጊዜ ምህረት ማድረግ አለባችሁ። የክርስትና ትምህርት ይሄ መራራ ነው፣ መዋጥ ያስፈልጋል። እናንተ አስቀይማችሁ እኮ አይደለም እሱ አስቀይሟችሁ ያ ሰው በድሏችሁ ይቅር የበደሏችሁን ይቅር ብሏቸው። ስለዚህ አንዳንድ ትምህርቶች ትንሽ ኃይል አላቸው፣ ኃይል አላቸው። መቆረጥ ያለበትን ይቆርጣል። በቃ ሸለፈት መነሳት ያለበት ይነሳል። በክርስትና ትምህርት ላይ ብዙዎቹ ስለሚያስደባብሱ ምናምን ደስ የሚለውን ነገር ስለሚነግሯችሁ ነው። ለምንድነው እውነቱ የማይወራው ቸርች ውስጥ ከተባለ ሰው ይበተንብናል ብሎ ስለሚፈሩ፣ አስራ ስለሚቀር ገንዘብ ስለሚቀር ምዕመናችን ይሄ አሁን ያለበት ጊዜ ባይዘው በጣም አስቸጋሪም ነው። ሰው ከተናገራችሁት ከገጸጻችሁት እንትን ነው ሊቭ ነው የሚያደርገው፣ ይወጣል። ሰኝ ተቀብሎ የሆነ ይሄዳል። በቃ ማይናገረው አለ ደግሞ ቦዘኔዎች ያሉበት ይሄዳል። እዛ ባልሆነ ሄዱ
አያችሁ፣ ይሄ እግዚአብሔር ከመፍራት ሰው ምቹ ነገር መስማት ውስጥ ነው አሁን ትውልዱ ያለው። በዚህ ተናገሩት ብቻ ከሱስ ብቻ ቅዱስ እንደዚህ ይላል በስነ ምግባር ጉዳይ ቤተ መቅደስ ስትሏቸው ኖ አይቀመጡም፣ ቶለሬት አያደርጉትም። ሮጠው ሸኝ ወስዶ ሌላ ቸርች ይገባሉ። እንደዚህ አይነት ሰዎች አሉ በዚህ ዘመንና መልካም ስራ ከመስራት ከቶ አትታክቱ ይላል። እዚህ ዕብራውያን ምዕራፍ 12 ላይም እንደዚህ የሚል ቃል አለ። ዕብራውያን ምዕራፍ 12 ቁጥር 9 ላይ እንደዚህ ይላል፣ ከዚህ በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን። የሥጋ አባቶቻችን ይቀጡናል። እሺ እናከብራቸውም ነበር። ኦኬ ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? የጠራህ አንተን ያዳነህ እግዚአብሔር አልፋና ኦሜጋ የምትለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ይሄ የመናፍስት አምላክ ነው። የአማልክታት ሁሉ አምላክ ነው። የጌቶች ሁሉ ጌታ ነው። የኃያላን ሁሉ ኃያል ነው። ታዲያ ይሄ ጌታ እንዴት አብልጦ አይቀጣህም? እንዴት አቃለልከው የሱን ቅጣት? የሥጋ አባቶቻችን እንኳን ለጥቂት ጊዜ ይቀጡናል። እግዚአብሔር ግን የቅድስናው ተካፋይ እንድንሆን ለእኛ ጥቅም ይቀጠናል ነው የሚለው ጻፉ እዚህ ጋር። ስለዚህ እኛ ሁላችን የሚቀጡን የምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ጉዳዩ አሁን ኮምፓራቲቭሊ ነው። የሥጋ አባት ከዛ ደግሞ የእግዚአብሔርን አባታችንን ነው እያመጣ ያለው። ስለዚህ ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? እንዴት ነው የመናፍስት አባት እግዚአብሔር ላይ እንዴት ነው ኦፌንድ የምናደርገው? እንዴት ነው የምንተብተው? እንዴት ነው እሱ ባላስቀመጠልን የቅድስና ወይ የምንሄደው? እንዴት ነው ከሱ ሩል ውጭ የምንሆነው የሚል ጥያቄ ይነሳል። ብዙ ጊዜ ባይዘባይ ስለ ቅድስና ስናወራ እዚህ ቆላስይስ ምዕራፍ 3ም እንግዲህ ምን ይመስላችሁ? አሁን በስፒሪቹዋል ዓለም ላይ ሳክራይፍ የሚያደርጉ ሰዎች የሚፈልገው የመናፍስቱ ዓለም እንትን ብቻ መስዋዕታቸውን ብቻ ነው። ሩል የለውም። መስዋዕቱን ከተቀበለ እንዲያርግ በዚህ ውጣ ምናምን ብሎ መመሪያ የለውም። ጀስት የእኛ አምላክ ግን ካዳነ በኋላ መመሪያ አለው። እንዲኑር፣ እንዲገባ፣ እንዲውጣ፣ ይሄ አይመጥንም፣ ይሄ መጥና የሚል አምላክ ነው። ኤፌሶንን አጥና፣ ገላትያን አጥና፣ መልእክታት ሁሉ አጥና። ስለ መዳን ብቻ አይደለም የተወራው፣ እንዲገባ፣ እንዲውጣ፣ እንዲተቀደስን የምሰል አለ። ለምን ሎጂካል ስብከት እንሰብካለን? ለስብከታችን የሚመቸንን ጥቅስ ብቻ ከመሃል መዞ ማውጣት ኢትስ ኖት ስፒሪቹዋል። ይሄ መንፈሳዊነት አይደለም። ባይዘ ካስጠናን ኤፌሶን ከ1 እስከ 6 በስትክክል አስጠናን። እስከ 4 ከእግዚአብሔር ወደኛ የመጣ ነው። ከ5 በኋላ ደግሞ ከኛ የሚጠበቅ ነገር አለ። ያንን ጨመረ በዛው ልክ መስበክ አለብህ። ቆሮንቶስንም እንደዛው፣ ሮሜንም እንደዛው። ሁሉንም በተሰበከበት ልክ ነው መስማት የምንፈልገው ከሰባኪዎቻችን እንጂ የሆነ ጥቅስ ብቻ ተመዞ ተወስዶ ሌላው ሎጂካል ማለት ትንሽ መንፈሳዊውን ብዬ አላስብም። እሺ 10 ላይ አባቶቻችን መልካም መስሎ ለታያቸው ለጥቂት ጊዜ ይቀጡን ነበር። የሥጋ አባቶቻችን መልካም መስሎ ስለታያቸው ለጥቂት ጊዜ ይቀጡን ነበር። እሺ እግዚአብሔር ግን ይላል የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። ለእኛ ጥቅም ሲል ይቀጣናል። እግዚአብሔር ሲቀጣን ለእኛ ጥቅም እንድንሳከል እንድጠፋበት የሆነ ነገር እንሆናል። ለእኛ ጥቅም እሺ ለቅድስናው ተካፋይ እንድንሆን ብሎ ቁጭ ያደርጋል። ቅጣት ሁሉ ይላል ደግሞ ስንቀጣ ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። እንደውም ስለ ቅጣት ሳወራ ራሷ የሚደብራቸው ሰዎች አሉ። ባይዘ የሚደብራቸው ሰው ኢንክራይስቶ ነው። ጌታ እኮ ፈጽሞ ኃጢአቴን አላስብም ብሎኛል፣ ሰው ስለምን ኃጢአት ነው እያወራኛለሁ ምናምን ብሎ ዲክሌር የሚያደርግ ሰው ፌድ የሚያደርግ ሰው አይጠፋም። ባይዘ አይጠፋም። ለዘላለም ፍጹም ያደረገ እኮ እንደፈለግከ እንድትኖር አይደለም። ለተደረገልህ ፎርጊቭነስ ሪስፖንድ ሰጠ። ለተደረገልህ ደህንነት የፍቅር ምላሽ እየመለስክ በቅድስና እንድትኖር ነው። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን ለለመዱ ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ቅጣቱ መልካም ቤኔፊት እንዳለው እናያለን ማለት ነው። እዚህ አንደኛ ተሰሎንቄ ምዕራፍ 2 ዕብራዊ መግባት በምትፈልጊበት ሰዓት መግባት ትችያለሽ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ በእናንተ በምታምኑት መካከል ሳለን፣ ጳውሎስ ነው የሚናገረው። በእናንተ ለተሰሎንቄ ሰዎች በእናንተ በምታምኑት ሪጀነሬት በተደረጋችሁ በእናንተ በተሰሎንቄ ሰዎች መካከል በምታምኑት መካከል ሳለን እንዴት በቅድስና በጽድቅ እንዲሁም ያለ ነቀፋ ሆነን እንደኖርን እናንተም እግዚአብሔርም ምስክሮች ናቸው ይላል። ዘር አሜዚንግ። የክርስትና ሕይወት በዚህ ልክ መሆን ያለበት ባይዘው ሊመሰከርልህ ግድ ነው። ሰው ያለ ነቀፋ በጽድቅ በቅድስና እንደኖርን እናንተም የተሰሎንቄ ሰዎች ታውቃላችሁ።
ፕላስ ኦፍ እግዚአብሔር ራሱ ለእኛ ይመሰክርልናል እንዴት በጽድቅ እንደኖርን። አላጭበረበርናችሁም፣ አልመሰበርናችሁም፣ ትርፍ አልተናገርንም። እንደውም ለገንዘብ ብሎ ከሚሸቃቀጡት መካከል አልነበርንም እያላቸዋል። በጽድቅ በቅድስና ያለ ነቀፋ እግዚአብሔርን በመምሰል እንደኖርን ታውቃላችሁ። እናንተም ከእናንተ ባለፈ ደግሞ ቅዱሱ እግዚአብሔር የላከን እግዚአብሔር ስለኛ ይመሰክራል አሉ። እነ ጳውሎስ በቅድስና ህይወታቸው እስከዚህ ድረስ ነው። አምላክ ይመሰክርናል የሚሉ ናቸው። የጳውሎስን መልእክት ይዞ ነው ደግሞ ያው እየጠቀሱ የሚያስቸግሩ ማለት ነው። እንደሆኑ እየሆኑ የጳውሎስን ይጠቅሳሉ። ጳውሎስ ራሱ ጸሐፊው ራሱ እኮ በቅድስና በጽድቅ ኖር ያለው የተሰሎንቄ ሰዎች የመሰከሩልኝ ነው፣ ከዛ ደግሞ ጌታ መስክሮልኛል እያለ ነው። ታዲያ የጳውሎስን መልእክት ይዘህ መተህ እኔ ጋር ቻሌንጅ ታደርጋለህ? በቅድስና ጉዳይ ቻሌንጅ የምታደርገው ጉዳይ አይደለም፣ በህይወት ኖረ የምትገልጠው ስለሆነ ከዛ ይመሰከርልሃል ማለት ነው። ካላስ በዚህ በሳይንቲፊኬሽን ትምህርት ባይዘ ዲቤትም አይገባም። አዘ ፈርስት እንዴት ማይንዳቸው እንዴት ሶሳይል እንደተደረገ ባይገባኝም የመኮርኩ ያለሁት ጌታን ምሰል ወደሱ እደጉ የሚል ነው። እዚህ ቲቶውን አይተነዋል። አንደኛ ተሰሎንቄ እዚህ ምዕራፍ 3 ቁጥር 13 ላይ እንደዚህ የሚል ቃል አለ። ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር በሚመጣበት ጊዜ በአምላካችንና በአባታችን ፊት ነቀፋ የሌለባችሁና ቅዱሳን ሆናችሁ እንድትገኙ ልባችሁን ያጽና። ጌታ ሲመጣ አንድን አማኝ እንዴት ይጠብቀዋል ከተባለ እንደፈለገ የሆነ ግራ የተጋባ አይደለም። ኖ ጌታ ሲመጣ አለ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር በሚመጣበት ጊዜ በዛ ጊዜ የዳኑ ሰዎች ጌታ የሚጠብቃቸው እንደዚህ የሚፈልገው ጌታ ባመኑ ሰዎች ፊት የሚጠብቀው ጌታ ይሄን ነው። ምን ከተባለ ያለ ነቀፋ የሌለበት ቅዱስ ሆናችሁ እንድትገኙልኝ ልባችሁን ያጽና። ስትደባደቡለት አይደለም፣ ስትሰዳደቡለት አይደለም፣ ኤቭሪ የሆነ ነገር የሆናችሁ አይደለም። ባይዞ ያለ ነቀፋና ቅዱሳን ሆናችሁ ጠብቁት እያለ ነው። ስለዚህ ምክራችን ፒስፉል የተሞላ ነው፣ በእግዚአብሔር ማደግ የሚል ነው። ስለዛ በጸጋ እደጉ፣ በጸጋ መቀደስ አለ። ጸጋ የሚያድን ብቻ ሳይሆን የሚቀድስና ለተስፋ የሚያዘጋጅ ነው። በጸጋ ተቀደሱ የሚል ነው። ወደፊት ደግሞ ያው በደንብ እዚህ ላይ ኮንፌስ እናደርጋለን። እንግዲህ በጣም ከዚህ ውጭ ምንም ፕሪች ስላሌለን ማለት ሳሊቬሽን ምናምን ሬጀነሬሽን ምናምን እነዚህ በጣም ኤሌመንታሪ ትምህርቶች ናቸው ብለን ስለምናስብ ነው እንጂ በጣም ብዙ ማውራት እንችላለን። ግን 10 ምናምን ዓመት አንሰብከውም እኛ። የሳምንት ትምህርታችን ነው። አሁን ብቁ ማድረግ ነው፣ ሰዎች ሼፐርድ ማድረግ ነው፣ መምከር ነው። ቤተክርስቲያን ደግሞ ወድቆ የመጡበት የሚነሱባት ስፍራ ናት እንጂ በቃ አፕሪሼት የሚደረግበት አይደለም። መግጸጽ ሲኖርበት እግዚአብሔር ይገጽጻል። መምከር ሲኖርበት ይመክራል እግዚአብሔር። ማጽናናት ሲኖርበት ያጽናናል። ቤተክርስቲያን እንደዚህ ናት። ባይዘው ሁሉም በደረሰበት ልክ ይመላለስ ስለሚል ስለዛ ዕብራውያን ምዕራፍ 2:11 ላይም እንደዚህ የሚል ቃል አለ። ያ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንደዚህ የሚል ቃል አለ። አንደኛ ጴጥሮስ ምዕራፍ 2:24 ላይ እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ፣ በእርሱ ቁስል እናንተ ተፈውሳችኋል። ምን እያወራ ነው ከተባለ ለኃጢአት ሞተናል። ለኃጢአት ለጽድቅ እንድንኖር። ሰው ለኃጢአት ከሞተ ለምን ይኖራል ከተባለ ለጽድቅ ነው የሚኖር። አለቀ። 4 ነጥብ ነው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ማን? ክርስቶስ ራሱ በሥጋው በኩል ኃጢአታችንን በእንጨት በመስቀል ላይ ተሸከመ። ኦኬ፣ በእርሱ ቁስል እናንተ ተፈውሳችኋል። ስለዚህ ለኃጢአት ሞተናል። እሺ፣ ለጽድቅ እንድንኖር ነው እግዚአብሔር ያዳነን ነው። ለጽድቅ እግዚአብሔር ለሚመስል ህይወት ሰዎች ሳይ ጌታ በሱ ውስጥ ያለው ጌታ። ለዛ ማቴዎስ ወንጌል ላይ ሲናገር እኮ መልካሙ ህይወታችሁን አይተውት ይላል፣ በውስጣችሁ ያለውን አምላክ ያከብሩታል። አሕዛብ በአንቺና በአንተ ውስጥ ጌታን የሚያከብሩት አንተ የምትኖረውን ህይወት አይቶ ነው። ባይዘወይ አንተ የምታስተምረውን ትምህርት አይቶ አይደለም። ኦኬ፣ የምታስተምረው ትምህርት አይቶ አይደለም፣ ህይወትን ነው የሚያየው። አሕዛብ እውቀትማ ኡስታዝ ዛክር ናይክ ባይብል ራሱ ቢጠፋ ባይዘወይ ግማሹን ሊጽፍ የሚችል ሰው ነው። ይገርማል እንዴ! መጽሐፍ በመተርተር እንዳይገርምሱ አገጣይቶ ሮሜ ምናምን ገላታ በመናገር ነው አይደለም። ህይወት ላይፍ ክርስትና ፕራክቲካል እንጂ አይዲያሊ ማይንድ ላይ አይደለም። እዚህ ላይ ያለው እውቀት መውረድ አለበት። ሊቀድስ ግድ ነው፣ ሊያኖረ ግድ ነው። ያመንከው እምነት
ሲጀመር በህይወት ሊገለጥ ግድ ነው። ያ ካልሆነ ከራሱ ከባይብል ጋር ክላሽ ታደርጋለህ። እንደውም ሰዎች ከመዳን ነገር ሊጠራጠሩ ይችላሉ። ብዙ ነገሮች ይፈጠራሉ። ስለዚህ ለኃጢአት ሞተን ለጽድቅ እንድንኖር ስለሚል የዛሬ መልእክታችን ምንድን ነው? በጽድቅ እንመላለስ፣ እግዚአብሔርን በመምሰል እንመላለስ። በሁለተኛ ቆሮንቶስ ምዕራፍ 3 ሲናገር 18 ላይ እኛ ሁላችን የሚለው እኛ ሁላችን የዳንን 2 ቢሊዮን ዓለም ላይ ያለ አማኝ ሁሉ እንግዲህ ቦርን አጌን ለሆኑት ነው መልእክቴ። አፋዊም አሉ ብዬ ስለማመን ያመኑ ሪጀነሬት የተደረጉ አማኞች ሁሉ ሁላችን ይላል በመጋረጃው ፊት በማይከደን እንደ መስታወት እያበለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለወጣለን። ስለዚህ የመለወጥ ህይወት ነው ክርስትና። የመቆም አይደለም፣ የማደግ ነው። ክርስቶስን የመምሰል ነው። አንደኛ ቆላስያስ ምዕራፍ 1 ቁጥር 9 ላይ የፈጣሪው መልክ ይላል ትመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል። ስለዚህ የዳኑ ሰዎች አዲሱን ሰው ለብሰዋል፣ አሮጌው ተሽሯል። ስለዚህ የፈጣሪውን መልክ ሲል ምን እያለ ነው? ጌታ ኢየሱስን ለመምሰል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። አየህ፣ እውቀት እየጨመረ ሲመጣ ወደ ጌታ ካላንደግ ምን ይጠቅማል ብራዘር? ምን ይጠቅማል ብራዘር? ምን ይጠቅማል ብራዘር? በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ያ እና ያን ይላል። የመጨረሻ አንደኛ ዮሐንስን አይተን ኮንክሉዥን ሰራበታለሁ ማለት ነው። መጀመሪያም ትምህርቱን ስጀምረው አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 ጀምሮ ያለውን ቃል ላይ ያወራሁት። አንደኛ ዮሐንስ ምዕራፍ 1 ላይ ያለውን ቃል አንብብ። ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የሚል ነው። እኛ የምናመልከው አምላክ የጠራን ያዳነን አምላክ ብርሃን ነው። ጨለማ ሳምቲንግ በሱ ዘንድ የለም። እሺ፣ በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ስለዚህ ሰው ድኛለሁ፣ ብርሃን ውስጥ ነው ያለኝ፣ ሬጀነሬሽን እያለ የሚመላለሰው በጨለማ ከሆነ ትንሽ ጥያቄ ምልክት ውስጥ ይገባል ማለት ነው። ፍሬ የሌለው በህይወት ያልተገለጠ የትኛውም የትምህርት አራማጅ ሁን በህይወት እንፈልግሃለን። ማንም ትምህርት አራማጅ ሁን፣ ማንም ሁን አይመለከተንም። ኬልቪኒስት ይሁን አርሜንስ ሁን፣ ማንንም ሁን አዳይንድ ኦፍ ዘዳይ ትምህርትህን እንዲያስከው በመዳን ላይ እንስማማለን። ስትመጣ ግን በህይወት እንጠብቃለን። ፍሬ ካላፈራህ በህይወት ምስክርነት ካሌለ ብራዘር ጸጋ የሰይጣን ጸጋም አለ። በእግዚአብሔር የጸጋ ትምህርት ውስጥ ኮቴሽን አድርጎ እንደፈለገ የሚያኖር የእግዚአብሔር ጸጋ ሳይሆን የሰይጣን ጸጋ ስላለ ማለት ነው። ብዙ የጸጋ ሰባኪዎችንም ኦፌንድ ስለማድረጋቸው በዚህ ፍሬ ስለሌላቸው በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። እየዋሸን ነው። ትሪክ ነው እየሰራን ያለው። በቃ ማይንዳችን እየተሸዋወደ ራስን እየሸወድክ እንጂ ጀስት ሌላ ነገር ሊኖር አይችልም። 7 ላይ እንደዚህ ይላል፣ ጨርሻለሁ። ነገር ግን እርሱ በብርሃን እንዳለ ማን? ጌታ ኢየሱስ በብርሃን እንዳለ። እሺ፣ እኛም በብርሃን ብንመላለስ፣ እሱ በብርሃን ነው የጠራን እግዚአብሔር፣ እኛም ደግሞ በብርሃን ብንመላለስ እርስ በእርሳችን ህብረት አለን። አየህ፣ ህብረት የሚኖርህ እንደፈለግ እየኖርክ አይደለም። እንደፈለግ ኖረ ኢንተርናል አሹራንስ ጥቅስ ይዘህ ብትመጣ ኖ ባይብል አያሳልፍም። በብርሃን የምትመላለስ ከሆነ እሱ በብርሃን እንዳለ አንተም በብርሃን ተመላለስ። ይህን ስንል ደግሞ ድካም የለም እያልን አይደለም። ድካምና ጸንቶ በኃጢአት መቆምና ሲያጠፉ ወደ ንስሐ ለመምጣት ልብ ማሳበጥና ጥቅስ መጥቀስ ይለያያል። አብዛኞቻችሁ ጥቅስ ጠቃሽ ስለሆናችሁ፣ ምሕረት የምትጠይቁ ስላልሆናችሁ፣ ፌሎሺፕ የምታሳድሱ ስላልሆናችሁ ማለት ነው በኃይል የምናገረው። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን። ህብረት ሊኖር የሚችለው በብርሃን ስትመላለስ ነው፣ ፍሬ ሲኖር ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ቁጥር 8 ኃጢአት የለብንም ብንል ትልቁ ነገር እዚህ ጋር ነው። ልክ ጌታን መቀበል ማለት ማመን ማለት 100% ፍጹም መሆን ማለት አይደለም። ወደ ፍጽምና ወደ ክርስቶስ ኢየሱስ ወደ መምሰል ማደግ ስለሆነ መጽሐፍ የሚያስረዳን። ስለዚህ ኃጢአት የለብንም ብንል ፐርፌክት ስንድን 100% ኃጢአት የማይሰራ ክልል ውስጥ አልገባንም። በጣም ጥንቃቄ ውስጥ ግቡልኝ። ኃጢአት የለብንም ብንል ራሳችንን እናስታለን። ለምን? እውነትን በእኛ ውስጥ የለም። ለምንድን ነው ከተባለ ኃጢአታችን የለብንም ብንል እሱ እውነተኛ የሆነ ራሳችንን እናታለልን፣ እውነትንም በእኛ ውስጥ የለም ይልና ኃጢአታችንን ብናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሙሉ ሊያነጻን እርሱ ታማኝና ጻድቅ ነው። 10 ኃጢአት አልሰራንም ብንል ይላል እርሱን ማንን? ክርስቶስን ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም እያለ ነው። እኛ ፍጹም ኢየሱስን መሆን አይደለም የሆነው። በዚህ ኃጢአት የማንሰራ ክልል ውስጥ አይደለም የገባ ነው። የዳንን ግን ደግሞ ልንደክም የምንችል ፕሮባቢሊቲ
አስበን አቅደን ሳይሆን ፕሮባቢሊቲ ሀፕን ቢያደርግ እንኳን ምዕራፍ 2 ቁጥር 1 ላይ ሲናገር ምን ይላል? ልጆች ሆይ ይህን እጽፍላችኋለሁ ኃጢአትን እንዳትሰሩ፣ ነገር ግን ማንም ኃጢአትን ቢሰራ አስ ፕሮቴስታንት ዲኖሚኔሽን ኃጢአት መስራት ሮንግ ነው። አሁንም ነገ የምንናገረው ነው። ነገር ግን ማንም ኃጢአትን ቢሰራ ፕሮባቢሊቲ ቢሰራ በአብ ቀኝ ጠበቃ አለ፣ አማላጅ አለ ማለት አየህ። ለድካም ነው አማላጅ እንጂ ሆን ብለህ እንደፈለክ ይሆንክ የምጠቅሰው ጥቅስ አይደለም አማላጅ። ሆን ብለህ የጠቀስክ አይደለም ዮሐንስ ወንጌል 10 ዮሐንስ ወንጌል 5 ምናምን ብለህ የምጠቅስብን ኖ። እነዛ አሹራንሶች ውስጥ ስለ ኢንተርናሊቲ ላይፍ እንጂ ስለ አንተ ድካም አበርታች አይደሉም። ስለዛ በጣም የጸጋ ትምህርት አራማጆች ልጆች ይሄን ነው የሚያስቡት። ባይዞ ማልጠፋ ሁሉ ነገር መልካም ስራ ስሩ ስለ ዳንኩ ምናምን ፕሮቮክ ባይዘ ባይብል ማያውቀው ትምህርት ነው የምታራምዱ። ስለዚህ ኃጢአት አለብን። የዛሬው መልእክቴ ምንድን ነው? ጨርሻለሁ። ይሄው ሊያወራውበት አንድ ምክንያቴ ጌታ ከረዳን ጊዜ ካገኘን እነዚህ ትምህርቶች ሌሎች ትምህርቶችም በጣም ቀጥለን እድሉን ካገኘው ማስተማር ይሆናል። የዛሬው መልእክቴ ምንድን ነው? ቅድስና ነው፣ ሰፓሬሽን ነው፣ መለየት ነው። አመፅ ከጽድቅ ጋር ህብረት የለውም ይላል። 2 ቆሮንቶስ ምዕራፍ 6 ላይ ጨለማ ከብርሃን ጋር በኤላወር ደግሞ ከክርስቶስ ጋር ምን ንብረት አለው? ጣዖት ከእግዚአብሔር ቤተ መቅደስ ምንም ንብረት የለውም። ስለዚህ አክቹዋሊ በብዙ ነገር መለየት አለባችሁ ከአሕዛብ። ለስራ፣ ለኢኮኖሚ፣ ለብዙ ነገር ትገናኛላችሁ። ባይ ዲፎልት ግን ማለፍ የሌለባችሁ ድንበር አለ። እግዚአብሔርን እየመሰላችሁ ኑሩ። ተባረኩልኝ። ወዳችኋለሁ። እግዚአብሔር ለዛ እዚህ ዕብራውያን ምዕራፍ 12 ላይ ለመቀደስን ፈልጉ ይላል። ለመቀደስ ፈልጉ፣ እርሱም መስላችሁ መኖር ቻሉ። እግዚአብሔር ይርዳችሁ። ተባረኩልኝ። ወዳችኋለሁ። ዕብራዊት ቀጥይ። ጸጋ ይብዛልህ። ሃሌሉያ። አይ ሆፕ ፓርቲቱ ኔክስት ዊክ ይሆናል ብዬ ጠብቃለሁ። ያልተዘጉ ብዙ አሉ። አንተም መቀጠል ያለብህ ግን ደግሞ ከሰዓት አኳያ ረዥም ሰዓት አስተማረና ፕሮፊትዬ ሲመች ብቀተልና ፓርቲቱ ኔክስት ዊክ ይኖርህ እንደሆነ ብትቀጥለው ደስ ይላል። በጣም በጣም ሞስት ኦፍ እንትኑ እዚህ ጋር የማየው ኮሜንት ፖዚቲቭ ነው። አንዳንዶች ያው ትጨናነቃላችሁ። አትጨነቁ፣ ገና እየጀመረ ስለሆነ ማስተማሩን ማለት ነው። ቢያንስ በዚህ ቤት መጨነቅ አያስፈልግም። ብዙ ጥያቄዎች ማብዛት አያስፈልግም። ሙሉን ፓኬጅ ስታዩት አይሻልም? ለክርክርም፣ ለወሬም፣ ለንግግርም ጥሩ ነው። ኢንጀነራል ግን ጌታ ይባርካችሁ። ጌታ ዘመናችሁን ይባርክ። የእውነት ባርኩት። እስኪ ወንድም ባርኩት። ተባረክ በሉት። ጸጋ ይብዛልህ በሉት። እግዚአብሔር እንደዚህ አይነት ኳይትሊ ሊያስተምሩ የሚችሉትን ወንድሞች ስናገኝ ደግሞ በጣም ልንጠቀምባቸው ነው የሚገባ። ብዙ ተማሪ ያለ፣ በጣም ብዙ አስተማሪዎች ግን ያንሱናል። አንዳንዶቻችሁ ደግሞ እዚሁም በጣም ስማርት የሆናችሁ ልታስተምሩ ጸጋ ይበዛላችሁ አላችሁ። ግን ደግሞ ያው በተለያዩ ምክንያቶች የምትፈሩ ይመስለኛል ወጥታችሁ ለማስተማር። ግን አንዳንድ ሰው ደፍሮ ሲወጣ ፍጹም እግዚአብሔር ብቻ ነው። ፍጹም የሚባል የሰው ልጅ የለም። ከተፈጠረው ከአዳም ጀምሮ እስከ ዛሬ ድረስ ፍጹም የተባለ የለም በምድር ላይ እያለ። ተባረኩ። መባረክ ብቻ ነው። ጌታ በገለጸላቸው ጸጋ መጠን ያስተምራሉ። ጸጋውን ያብዛልህ ሚኪዬ። ተባረክ፣ ይጨምርልህ ነው ምለው። አዶኒስ ዋ ይባረክህ። እግዚአብሔር ኢየሱስ ክርስቶስ ይባርክህ። ፓርቲቱ ካለህ ኔክስት ዊክ እንጠብቅህ እንደሆንም አሳውቀን እና ትችላለህ። ኔክስት ዊክ ፓርቲቱ ብለህ መቀጠል ትፈልግ እንደሆነ እድሉ ካለኝ ችግር እዘጋጃለሁ። መርጌታ ናቸው እንግዲህ የዚህ ቤት መሪ ጌታ መንፈሳዊ አባት ትላለህ ወይም ንስሐ አባት ነው የሚባሉ ለእኔ። ስለዚህ እንቀጥላለን። ጌታ ኢየሱስ ዘመንን ይባርክ። ትቀጥላለህ። መርጌታ እንዴት አዩት? ተባረኩላችሁ ሙዶች። ጥያቄ ካላችሁ እንቀጥላለን። ተባረኩልኝ። እሺ ቀጥሉ። እግዚአብሔር ይመስገን። እግዚአብሔር በነገር ሁሉ ይባርክህ። የጽድቅ አገልጋይ ነህ። የጽድቅ አገልግሎት የሚባለው ይሄ ነው። ቅዱሳን ስማቸው ቅዱሳን ከሆነ ስራቸውም የቅዱሳን ስራ ነው የሚሆነ። ቅዱሳን ተብለው ግን የርኩሳን ስራ የሚሰሩ ከሆነ የታለ ቅድስና? ይሄ ነው ዛሬም ያየነው። ይሄ ነው ከቅዱሳን የሚጠበቀው የቅድስና ስራ፣ ከርኩሳን የሚጠበቀው የርኩሰት ስራ፣ የስጋ ስራ። እነዚህ የስጋ ስራ የሚለው ገላትያ የሚጠቅሳቸው በሙሉ ከማን ይጠበቃሉ? ከስጋውያን።
ከስጋውያን ይጠበቃሉ። ከቅዱሳን ደግሞ የቅድስናን ሕይወት ይጠበቃል ማለት ነው። ክብር ለእግዚአብሔር ይሁን። አንድ ነገር አንብቤ ልጨርስ መስለኛል። በጣም የሚገርም ነገር ነው። በጣም ገርሞኛል። እንዴት አዩት የሚል ነው የነበረ። በእርግጥም ሁላችንም እንዲሁ ምናልባት በዕድሜ ስለምበልጣችሁ ይመስለኛል እንዲሁ እንዴት አዩት የተባልኩ እንጂ ሌላ ነገር አይደለም። እግዚአብሔር ይመስገን። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 45 ላይ እንደዚህ ይላል። በጣም የሚገርም መልእክት ነው። ይህንኑ የሚመለከት ይመስለኛል። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏልና፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ በመጀመሪያ አይደለም። የፊተኛው ሰው መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት እንዲሁ ናቸው። ልብ በሉ። መሬታውያን የሆኑ ከመሬታዊው ከስጋዊው የሆኑ በሙሉ ስጋውያን ናቸው ማለት ነው። መሬታዊ። ሁለተኛ ሌላው ምን አለ? እሺ ከሰማያዊው የሆኑት ደግሞ እንዲሁ ሰማያውያን ናቸው። አለቀ። ከክርስቶስ የሆኑ ክርስቶሳውያን ናቸው። ከስጋ ከአዳም የሆኑ በሙሉ ደግሞ አዳማውያን ናቸው። ይሄ ነው ዛሬ የተማርነውና የተጠቀምነው በዚህ ርዕስ ነው። እግዚአብሔር ይባርክህ ነው የምለው እኔ። በጣም በነገር ሁሉ ጸጋውን ያብዛልህ። ስለዚህ ቅድም የሆኑ እየቆራረጥ የምትሄዳቸው እንትን ነበሩ። ምክንያቱስ ራሳቸው የቻሉ ሌላ ርዕስ ስለሆኑ አራት እንትን ቆጥር ያለው አራት በሌላ ጊዜ የምናያቸው በስፋት የምናያቸው እያልክ የሄድክባቸው አራት አሉ እና አጽንዖት ከሰጠህበት አንዱ ራሱ ማለት ነው ቲቶ 2:11 ሶስት ጊዜ ጠቅሰኸዋል። አይቻልም። ለምንድን ነው? በጣም ትኩረት ያደረክበት ከመሆኑ የተነሳ ከዚሁ ከቲቶ ሄደህ እንደገና ወደ ሄኖክ ሄድክና አካሄዱን ከእግዚአብሔር ጋር አደረገ ብለህ እንደገና ከዚያም እንደገና ወደ እስራኤል መጣ። የሚገርም አካሄድ ነው እያየሁ ስለነበረ። እግዚአብሔር ግን በነገር ሁሉ ይባርክ። ስለዚህ አራቱም እዚህ ይቆዩኝ ያልካቸው ነገሮች አሉ። እነሱን እንጠብቃለን። አይ በቃኝ፣ እንዲሁ ደክሞኛል፣ እንዲሁ ሰልችታችሁኛል እስክትል ድረስ በእኔ እምነት ይሄው ተከፍተዋል በሩ። ማንም ሊዘጋው የማይችል በር ተከፍተዋል። በቃ ተሰጥተዋል። እግዚአብሔር ይመስገን። ይሄ የቅዱሳን ቤት ነው። በመንፈስ ቅዱስ እየተነዱ በመንፈስ ቅዱስ በመነዳት የትውልድን ልብ የሚያረካ እረፍትን የሚሰጥ ቃል ለሚያመጡ በሩ የተከፈተ ይመስለኛል። እብሪት ትናገረዋለች። ወለተ ኢየሱስ ነው የምላት እኔ፣ የኢየሱስ ልጅ ማለት ነው። እና ሰላም ደግሞ እንደዚሁ አመተ ኢየሱስ ብያት ነው። አመተ ኢየሱስ ማለት የኢየሱስ ባሪያ። አመተ ኢየሱስ ማለት የኢየሱስ ባሪያ። ሐዋርያት በሙሉ ራሳቸውን የጌታ የኢየሱስ ክርስቶስ ባሪያ፣ የኢየሱስ ክርስቶስ ባሪያ፣ የኢየሱስ ክርስቶስ ባሪያ እያሉ ይገልጡ ነበረ። እንደዚህ ናቸው እነዚህ። እግዚአብሔር ይመስገን፣ እግዚአብሔር የሰጠኝ ልጆች ናቸውና ዕብራዊትን ደግሞ የቲክቶኳ ንግሥት የሚል የቲክቶኳ ልዕልትና ንግሥት የሚል ስም ደግሞ ተደርቦላታል። ይሄ ደግሞ የቅድስናዋ ያላት ትህትና ያላት የዋህነትን ከዚያ ተነስቶ የተሰጠ ስም ነው። አንድ ነገር ተናግሬ ልጨርስ። በኦርቶዶክስ ቤተ ክርስቲያን ቅኔ ቤት ስንሄድ፣ አቋቋም ቤት ወይ ደግሞ ዝማሬ መዋሥዕት ወይ ጾመ ድጓ ምናምን ነገር ስንሄድ ምን እናደርጋለን? እዚያ ስንሄድ እሺ ከዚህ ቦታ ነው የመጣሁ፣ ይሄን ትምህርት ልማር መጥቼ ነው። አዎ እሺ ማን ትባላለህ? ስም ይስጡኝ። እርሶ ስም ይስጡኝ ነው የሚባል። ስም ይስጡኝ። ከዛስ አንድ 3 ወር 4 3 ሳምንት
ወይ ደግሞ 1 ወር ሊፈጅባቸው ይችላል። አጥንተው ከአንተ ጋር የሚሄድ ስም ይሰጣሉ። ይሄ ስለዚህ ስም መስጠት በዚህ በእኛ ዘንድ የተለመደ ስለሆነ ነው የቲክቶኳ ልዕልትም ንግስትም ለማለት እንትን ያልኩኝ እንጂ ዝም ብሎ ግራ የሚያጋባ እንትን አይደለም። እኔ አሁን በተለያዩ ቅኔ ቤትም ድጓ ምናምን ስሄድ ስም ይስጡኝ እያልኳቸው ነው። እና ስሜ ቆጥራችሁ አትጨርሱትም። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። ማይክ ፍሪ ተባረኩ። በእኔ እምነት ይሄ ነው። መርጌታ ለእኔ ብቻ ወለተ ኢየሱስ ብለውኛል። በቃ ንስሐ አባቴ ነውት። በቃ ባክቱ ምንድን ነው የሚሉት አንዳንድ ወንድሞች ባክቱ ዘሩጭ። ክብር ለእግዚአብሔር ይሁን። ተባረኩልኝ። ጸጋ ይብዛልዎት። መርጌታ የምንወዳቸው በጣም የቅኔ መምህር ናቸው። እኔ እንኳን ወደ 8 ስማቸውን አውቀዋለሁ። እንግዲህ ያ መጽሐፍ አላቸው። ይህን ትምህርት ዛሬ የተማርነውን ትምህርት ባይዘወይ መርጌታ ላይ ባያቸው ላይ የመርጌታ ባዮ ላይ አለ። እንዲህ አይነት ትምህርቶች እዛ ላይ እናደርጋለን። የመርጌታ ዩቱብ ላይ እናደርጋለን። ዩቱብ ላይ መርጌታ ክብር ለኢየሱስ የሚል ባያቸው ላይ አሁን ግቡና ሰብስክራይብ እያደረጋችሁ ትምህርቶቹ በሙሉ ይለቀቃሉ። እንደምታውቁት መጽሐፍ ቅዱስን ከስላሴ ጀምረው ነው መርጌታ ገና ኩነት የሚባል አለ የምንማረው። ለጊዜው ግን ከዘፍጥረት ጀምረን ዘጸአት ደርሰናል። ጌታ ኢየሱስ ቢፈቅድና ብንኖር መጽሐፍ ቅዱስን ማየት ነው። አሁን እኛ በሃይማኖት እንትን ውስጥ ባክስ ውስጥ ራሳችን ከተን ሳይሆን እግዚአብሔር ማወቅ እንደሚፈልጉ ሞር እግዚአብሔርን እንዳግባቡ መጠን እንድናከብር ተላልፈን እንዳንገኝ ከዘፍጥረት ጀምረን እንደዚህ እንደ ፕሮፌት ሚኪ አይነት መምህራኖች እየጋበዝን ያስተምሩናል። ሚኪ እኔም መርጌታ እንዳሉት ነው የምልህ ፕሮፌትዬ፣ መቼም አንተ ማስተማር እስካልደከመ ድረስ እየመጣ የተወሰኑ እንትኖችን ብትቀጥል ደስ ይለኛል። 4 5 እኔ እንዲያውም የቆጠርኩት የጀመርካቸው ያላለቁ ነገሮች ስላሉ እንዳይደክመው ውሃ እየጠጣ ያው እንቀጥላለን። ጌታ ይረዳናል። የሚሻለው እሱ ነው። ብዙዎች አይመስላችሁም ወገኖች? የስ በሉ። የስ ካላችሁ እንቀጥላለን ትምህርቱን ማለት ነው። እስከነ ተርስዴይ ወይም ሐሙስ በኢትዮጵያ 3 ሰዓት ነው የሚሆነው። ተባረኩ። ብዙ የስ አለ። በቃ ፓርቲቱ አልቀረለም። ፕሮፊትዬ ትቀጥላለህ ማለት ነው። የእውነት እግዚአብሔር በዘመናት ሁሉ ሰውን የማያጣ የእስራኤል ቅዱስ እግዚአብሔር ወንድም ደግሞ ስለሰጠን እንባርከዋለን። እንቀጥላለን። ፓርቲቱ ይቀጥላል። ከዛ በኋላ አንድ ቀን ደግሞ እኛ ሰኞ ምን እናደርጋለን? ዛሬ የተማራችሁትን በሙሉ ዛሬ ሰው ተምሮ ከማድከም ሰኞ ዕለት ጥያቄና መልስ ፕሮፌት ሚኪያስ ትምህርቶች ዙሪያ ብዬ ከ1 ሰዓት እስከ 1 ሰዓት ተኩል የሚሆን ቁጭ እንላለን። ካልሆነም እንደመችለቱ 2-3 አወርስም ሊቀጥል ይችላል። ዛሬ ተምረን በውስጣችን ማሰላስለን ጸልየንበት ጥያቄያችንም መንፈስ ቅዱስ ያስተምራችኋል ምን ለማለት እንደገባው ያልገባችሁ ካለ ማለት ነው። ያልገባችሁ ካለ ደግሞ መንፈስ ቅዱስን ጸልያችሁ ጠይቃችሁ ጌታ አንተ አስተምረኝ። ግን ካልሆነ ደግሞ ወንድሞች አሉ፣ በቅንነት እህቶች አሉ እዚህ ሊያስተምሩ የሚችሉ ጥያቄ ይመልሳል። እሱም መርጌታም አሉ፣ ቆሞስም አሉ። ሰላምዬ ፕሮፊት አለ። ባይዘወይ አብራችሁን የምታገለግሉ ሰዎች ታውቃላችሁ፣ አሮንዬና ሚኪያስን የሚያገናኛቸው በጣም ብዙ ነገር አለ። የሚገርመኝ ዛሬ ምንም የማልለው ማለት ነው። አሮንዬ አሜሪካን የሚኖር ሚኪ ደግሞ ኢትዮጵያ ነው። አሮንዬ ሰላም በለውና ተዋወቀው። አንተነህ በውስጥ ያላገኘው ወንድም አሮን ሰላም በለው። ሰላም ሁላችሁም፣ የጌታ ጸጋ ይብዛላችሁ። ሚኪዬ በቃ በጣም ደስ ነው ያለኝ፣ ምክንያቱም ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላልና ቃሉን መስክረሃልና በድፍረት ሊል የፈለገው አላልክምና እንደ እግዚአብሔር ቃል ተናግረሃልና መጽሐፍት ሁሉ ስለ እኔ ይናገራሉ ያለው ጌታ የወደቀው አዳም አለ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ሌላውን የትም ቦታ እንደማንሰፋ ማንም እንዳይሰፋ ለማንም እንዳይመች አድርገህ የእግዚአብሔር ልጅ ኢየሱስን ጽድቁን ቅድስናውን እንድንለይ እውነቱን ይሄ ነው። ጽድቁንና መንግስቱን ፈልጉ ነው ያስተማርከው። የእግዚአብሔርን ቃል ነው ያስተማርከው። ክብር ለታረደው በግ ይሁን። ለሃይማኖት እንዳይመች አድርገህ፣ ለሃይማኖተኛ እንዳይመች አድርገህ፣ ለኃጢአት ጥቅስ እንዳያመቻመች አድርገህ
ቃሉን ነው የዘራኸው። ለሚሰማ ደግሞ የህይወት ቃል ይሆንለታል፣ ይዋሃድላቸዋል። እና ጌታ ይባርክህ፣ ጸጋውን ያብዛልህ። እንደ መግቢያ ነው። እኔ አሁን የገባኝ መግቢያ ነው። ብዙ አርዕስቶች ነው የነካካኸው፣ ነካን ያደረግከው። አሁን ወደፊት ደግሞ ከብሉይ ኪዳን ጀምረህ ጌታን እግዚአብሔር ሲናገር እውቀትን ነው የሰጠው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ አስተዋወቀ። ከዛ በኋላ ልጁን ነው የሚያስተዋውቀው። እግዚአብሔርም ብርሃን ይሁን አለ እያለ ለሙሴ ነግረዋል። ሙሴ ደግሞ ለእኛ አብ ልጁን እያስተዋወቀን እንደሆነ እንደዛ እንድንሰማው አድርጎ ነው የተጻፈልን። ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የዘላለም ተብሎ ከአምላክ ውጭ የለም። እንደ ሰማይቱ ምሳሌ ያልከው ትክክለኛ እሱ ነው። ምክንያቱም ኤልያብና ባስልኤል ቢሰሩትም ለሙሴ ግን እግዚአብሔር አሳይቶታል። ባሳየው ምሳሌ ነው። ብሉፕሪንቱ ከሰማይ እየመጣ ነው። ስለዚህ ትቀጥልበታለህ። ጌታ ደግሞ ረድቶሃል። ይረዳናል የሚባል ነገር የለም፣ ስህተት ነው። አቤኔዘር እግዚአብሔር ረድቶናል ነው። በቃ ተረድተናል፣ ተገልጦልናል። ሚስጥር የነበረው በክርስቶስ ኢየሱስ ተገልጧል። ሚስጥር የለም። አሁን ክርስቶስ ለኤማውስ መንገደኞች እንደተረተረላቸው ስክሪፕቸርን መተርተር ነው። ሰሚ ጆሮ ያለው ይስማን እና ጌታ ይባርክህ። ተባርከሃል። ጸጋውን ያብዛልህ። የሚሰሙህ ደግሞ ይቀበሉ። የምትናገረው የእግዚአብሔርን ቃል ነው። ነብይ ማለት ይሄ ነው። አንዳንዴ አጉል ባህል አለ። ነብይ ማለት ብለው ሌላ ቃል አውጣልኝ የሚባል አለ። እግዚአብሔር ነው፣ የእግዚአብሔር ልጅ ነው ቃል። ነብይ ማለት ህጉን፣ ስርዓቱን፣ ትእዛዙን፣ ፈቃዱን፣ የእግዚአብሔርን ሐሳብ በክርስቶስ ኢየሱስ ዓለምን ሊጠቀልል ያለውን ቅድስና ለእግዚአብሔር በዚህ ነው የሚጠቀልለው። በክርስቶስ ኢየሱስ ሊጠቀልለው ያለው ዓለም ነው። ይሄን ማስተማር ነብይ ማለት። መጥምቁ ዮሐንስ ከነቢያት ሁሉ ከሴት የተወለደ የተባለለት ምንም ያመጣው ትንቢት የለም። አታድርግና አድርግን ነው የተናገረው። ህጉን የጌታን መንገድ ሲጠርግ ይሄንን ያላቸው፣ እኔ በውሃ አጠምቃችኋለሁ፣ እሱ በመንፈስ ቅዱስ ያጠምቃችኋል። የወንድምህን ሚስት ልታገባ ለአንተ አልተፈቀደም ብሎ ህግ በመናገሩ ነው አንገቱን የሰጠ። ይሄ ነው ነቢይ። የእግዚአብሔርን ፈቃድ የእግዚአብሔርን እቅዱን ዓላማውን በክርስቶስ ኢየሱስ ነው ነፃ ያወጣን። በጌታ ተናግሮ የይሁዳን ህዝብ እምራለሁ፣ በአምላካቸውም በእግዚአብሔር አድናቸዋለሁ። በሰይፍ ወይም በፈረሰኛ ወይም በፈረሱ አይደለም፣ በጌታ ነው ያዳነን። ክብር ለታረደው በግ አይደለም። ጸጋው ይብዛልህ። ያስወጣቸው ውረስ። ጌታ ኢየሱስ ሞገስ ይሁንህ፣ ገልጠኸዋልና በፊትህ መንፈሱ ይምራህ። ክብርን አምጣ ለእግዚአብሔር። እንዳትፈራ፣ አትፍራ ብዬ አላዘዝሁህም? ምን ነው የሚለው ለኢያሱ? እንዳትፈራ፣ ጽና፣ በርታ ነው ያለህ እግዚአብሔር። ይሄ ትእዛዝ ነው፣ ምክር አይደለም፣ ትእዛዝ ነው። አላዘዝሁህም? ምን ነው ያለህ? ህጉን ስርዓቱን በአፍህ ጠብቀው፣ ጽና፣ በርታ፣ አይዞህ፣ አትፍራ ብዬ አትደንግጥ ብዬ አላዘዝሁህም? ምን ያለህ እግዚአብሔር? ማንንም እንዳትሰማ፣ ከስር ጽሑፍ እንዳትሰማ። የሚያደናቀፈ የሚያሰናክል የለም። እግዚአብሔር ከአንተ ጋር ነው። የሚቋቋም የለም። ህጉን ስርዓቱን ተናገር ያለ እግዚአብሔር። ይሄ ነው ትእዛዝ። ለዚህ ነው የተላከው። ክብር ለኢየሱስ። ይሄ ነው እውነቱ። ምክንያቱም አዳም በወደቀበት የእግዚአብሔር ልጅ ኢየሱስ ነው መድኃኒት የተባለው። አዳኙ እሱ ነው። ሌላውን የት ጋር አምጥተን እንስፋው? የለም እኮ ሌላ ቦታ የለም። የኢየሱስን ቦታ የአዳኙን የመዳንን የታዳጊውን ቦታ ሊወስድ ማንም አይችልም። የት ቦታ አምጥተው ይሰፉታል? እኛ መስፊያ የለንም። ግለጠው። ተባርከሃል። ተባርከህ ደግሞ ለብዙዎች ለበረከቱን ስቴብለሽ ብራው አሜን። ተባረክ። ቀብለሽ ጌታ ይባርክ። አሮንዬ ዘመን ይባረክ። እና ያ ይቀጥላል። ባይዘው የሚኪ ኔክስት ዊክ በኢትዮጵያ 3 ሰዓት ማታ ማለት ነው። ኔክስት ዊክ ይቀጥለዋል። በተለይ አንዳንድ እኔንም የነካኩኝ ነገሮች መልከ ጼዴቅ እኔና አሮን እኔና ሰላም በቃ ጭቅጭቅጭቅ ያደረግን ነገር ነው። ይገለጣል ትላለ። ያ እንጠይቃለን፣ እንቀጥላለን። የጸጋ ድነትና በጸጋ ውስጥ ከዳኑ በኋላ መልካምነት ወይም መልካም ስራ የጌታ ልጅ ከሆንም በኋላ መልካም ስራ ግድ ነው። ያዕቆብም ጽፎታል ለዳኑ ወንድሞች። ይሄ ደስ አለኝ በጣም። ይህም ባስተማረ ሰዓት ደስ ብሎኛል። እኛ ለመዳን ሰርተን አይደለም፣ ግን የዳነ ሰው ስራ የሚባል አለ። ስንድን ግን የምንለየው በዛ ነው። ሪመምበር
ጴጥሮስ ጌታ ኢየሱስን ከካደ በኋላ እንትን ነበረ፣ እሳት ሊሞቅ አጋጣሚ ሄደና ቁጭ አለ። አንተ ደግሞ የገሊላ ሰው ነህ አለችው። በፍጹም ብሎ ካደ። እንዴ ሁኔታ ያስታውቃል አለችው። ለምን? 3 ዓመት ከክርስቶስ ጋር የነበረን። ብዙ ጊዜ የገሊላ ሰዎች እንደምታውቋቸው ብዙ ስለ ትህትና ምናምን የሚያውቁ ነገሮች አይደሉም፣ ጉዳያቸውም አይደለም። እሱ ግን ብዙ ትህትና እናሳየ፣ ከጌታው የተማረውን ማለት ነው። በዚህ የተለየበት ነበርና መለያችን ወይም ደግሞ አህዛብ እኛን አይተው ጌታ እንዲያመሰግኑ ወይ ወደ ጌታ ምን ቀየረ ወንድሜ፣ ምን ቀየረሽ እህቴ፣ ምን አይነት ነገር ቢሆን ነው ይሄን ዓለም ልታሸንፉ የቻላችሁበት ሲባል ዓለምን ያሸነፈው ጸጋ በእኛ ተገልጧል። ግን ስራችን ደግሞ ይመሰክር ዘንድ ነው እንጂ ስራ አያድንም። ቅድም አንድ በጣም እየተከታተልኩት የነበረው የሚኪ ትምህርትና ጌታ ዘመናችሁን ይባርክ። ተባረኩ። ሁላችሁም እያንዳንዳችሁ መልስ ትሰጣላችሁ። እንደተለመደው ኔክስት ዊክ ሚኪ ይኖራል። ከዛም በላይ ደግሞ ሰፋ ካለ ልንቀጥል እንችላለን። ካልሆነ ደግሞ ያው እሱም እንዲነካካው ፈልጋለሁ። እንዲሁ መቼም ዛሬ መግቢያው ስለሆነ ደስ ያለውን ያስተምር ስል በጣም የብዙ ሰው ጥያቄ የሆነውን ትምህርት አስተምሯል። ጸጋ ይብዛልህ ሚኪዬ። ግን ኔክስት ዊክም ከሚኪ ጋር ይኖረናል። ዩዥዋሊ ግን እንደምንነግራችሁ ከዘፍጥረት የጀመርነው ዘጸአት የደረስንበት ግን ደግሞ እስከ ራእይ ልንቀጥለው ከጌታ ጋር ወጥተናል። መርጌታ ያስተምራሉ፣ ሰላም እየተተረጉማለች፣ ቆሞስ አሉ፣ አሮኒ ያለ፣ ፕሮፌት አማን፣ በጣም ብዙ አገልጋዮች አሉን እዚህ የሚያገለግሉ። አሁን ደግሞ ሌላ ወንድም እግዚአብሔር ጨመረልን። ይሄን ይዘን እንጓዛለን። በቅንነት ማዳመጥ፣ መጽሐፍ፣ ጥያቄ ካላችሁ መመለስ ነው እንጂ ዲስትራክት አታድርጉም ፕሊዝ። ቢካዝ ምንም ስለማይጠቅመን ሚውትና ብሎክ ማድረግ አቅቶኝ አይደለም። ቅድም ግን ትንሽ ልቤ ይራራላችሁ ለእናንተ አውቃችሁ ጽፋችኋል ብዬ ስላልገመጥኩ አንዳንዶች በጣም ሲብስና ተደጋጋሚ ሲኖር ግን ልጆቹ የተቀመጥነው ሁሉ እንዲማሩ ስለምፈልግ እንዳይረብሽ ሚውት አድርጊያቸዋለሁ። ብሎክ ሳላረጋችሁ እንድትሰሙ ማለት ነው። አሁን ዛሬ ሚውት የሆናችሁት ዘግቼው ቤቱን ስከፍተው አንሚውት ነው የምትሆኑት፣ ሌላ ነገር የለውም። ከዚህ በተረፈ ግን አጽናኝና በረታች ቃሎች የሚጽፉ ወንድሞች ነበሩ። ተባረኩ። እንግዲህ እስኪ ፕሮፊት አለክ አማንዬ አለክ አለው ኢብሩሻ እንዴ ባርከውና እንግዲህ እንቀጥል። ቆሞስዬም አሉ እንቀጥላለን። ባለቤትም አለች ማለት ነው። ዋው ፕሮፌት ብሎ እንደዚህ ቁጭ ብሎ በእውነት ወተት የሆነውን የእግዚአብሔርን ቃል ማስተማር ምንኛ መታደል ነውና እግዚአብሔር ይባርክ ሚኪሻ። ጌታ ኢየሱስ ከዚህ በላይ መገለጡንና ጸጋውን ያብዛልህ እላለሁ። በቃ እንቅልፍ የለም ቁጭ ብዬ ነበር ስሰማይ ነበረው። ክብሩን እግዚአብሔር ይውሰድ። ያው መሪጌታ እንዳሉት ነው የጽድቅና የቅድስና አገልጋይ ነህ። በአንተ ደግሞ እግዚአብሔር ከዚህ በላይ ብዙ ነገር እንደሚገልጥ በጣም አምናለሁ። ምን ልቤ ውስጥ እያስተማርክ አንድ ነገር ልቤ ውስጥ በጣም ይጮህ ነበር። ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ ሲል ጨው አልጫ ቢሆን ግን በምን ይጣፍጣል አለ፣ ወደ ውጭ ተጥሎ በሰው ከመረገጥ በቀር እና ከዚህ እግዚአብሔር ይጠብቀን። ወደፊት ለምንም አይጠቅምም አለ። 2 ነገር ብቻ ልበላችሁና ለወንድም ለእህቶቼ እድል ሰጣለሁ። የመጀመሪያው ጨው by its nature for long period of time የመቆየት ባህሪ አለው። 1000 of year ለብዙ ሺህ ዓመታቶች ጨው ምንም ሳይሆን የመቆየት ባህሪ አለውና እግዚአብሔር ጨውን ሲጠቅስ ጨውን በምሳሌነት ሲጠቅስ ለኛ ሲያሳየን there is something አይታችኋል። ማንነታችን እንዳይቀየር እንዳይለወጥ ይፈልጋል። ሌላው ጨው ማንነቱን የሚያጣው ዳሊዩት ሲሆን ነው። እኔ ያው በኬሚስትሪ ነው ግራጁዌት ያደረኩትና ዳሊዩት ሲሆን ከብዙ ነገሮች ጋር ዳሊዩት ሲሆን ሲዋሃድ ማንነቱን ያጠዋል እና የነበረው አይደንቲቲ ይጠፋል። ገብቷችኋል? ስለዚህ እኛም በዓለም ውስጥ ገብተን ኢየሱስን ማሳየት እየተገባን በዓለም ውስጥ ገብተን ግን ምላሻችን የዓለም ከሆነ አስተሳሰባችን የዓለም ከሆነ ንግግራችን በጨው የተቀመመም ይሁን ይላል አይደል? የዓለም ከሆነ ምንም እግዚአብሔር ማንነታችንን
በዛ ወይ እንድንገልጥ አይደለም የእግዚአብሔር ዓላማና ስለ ጨው ብታጠኑ በጣም ብዙ የሆኑ እንትኖች አሉ። እሱንም ደግሞ እንደ አሳይመንት ለሚኪ ሰጥቼዋለሁ። ከኔክስት ደግሞ በደንብ አድርጎ ያስተምረናል። እግዚአብሔር ይባርካችሁ። ተባረኩልኝ። ተባረክ። ጌታ ኢየሱስ ዘመንህን ይባርከው። ፕሮፊትዬ ጸጋ ይብዛልህ። አንተም ተባረክ። ሰርቨን ድሪባ ይላል። ብራይት ሚኪን አውቀዋለሁ። በደንብ ተጠቀሙት። ያ እሺ፣ በተራውት ይናገራል። ፓስተር ይመስለኛል። እርስዎም ዲኢደብሊው ሚውት ታደርገዋለህ ወንድማችን። ተባረክ። ያ እሺ፣ ቆሞስ አሉ እና ቆሞስ እንዲናገሩ ፈልጌ ነው። ቆሞስ ጌታ ጸጋ ይብዛልዎት። ይቀጥሉ። ይቅርታ እርሰው ቁጭ ብለን ደግሞ እኛ ማውራታችን ይቀጥሉ። ፕሮፊት ሚኪ ምን ይመስላል ዛሬ? አስተያየተውትን እንግዲህ እንደ አባት ይቀጥሉ። ተባረኩልኝ ወገን። በጣም በጣም ደስ ብሎኛል። ወንድማችን ጸጋ ይብዛልህ። በጣም 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 አስፈላጊና ወሳኝ የሆነ ወቅቱም ያማከለ በጣም አስፈላጊ የሆነ ትምህርት ነው ያስተማርከው ወንድማችን። በጣም ነው ደስ ያለኝ። በደንብ በድፍረት ነው የገለጥከው፣ በኃይል ነው የገለጥከው። በጣም አስፈላጊም ስለሆነ አስፈላጊም እየተረሳ ያለ እየቀረ ያለ ሰዎች ብዙ ጊዜ እየተነገራቸው ያለው መልካሙን አንዳንዴ የእግዚአብሔርን ባህሪ ባለማወቅ እንደውም መሪጌታ ጋር በአንድ ወቅት ቁጭ ብለን እያወራን ነበርና ሰዎች ብዙ ጊዜ እግዚአብሔርን አያውቁትም። ሰዎች እግዚአብሔርን ካለማወቃቸው የተነሳ ምክንያቱም ብዙ ጊዜ ትምህርቶች የሚሰጡት እግዚአብሔር ሰጪ ብቻ እንደሆነ ነው። እግዚአብሔር ሰጪ ብቻ እንደሆነ፣ እግዚአብሔር ቸር ብቻ እንደሆነ አይደለ? እግዚአብሔር ሰጪ ነው ብለው እንጂ ነሽነቱን ማያውቁ ነው። እንደገና አዳኝነቱን እንጂ ደግሞ ገዳይም እንደሆነ ምክንያቱም በሞት እንደሚወስድም አያውቁም። ሰዎች እንደሚቀጣም አያምኑ። ምሕረቱን እንጂ ደግሞ መዓቱንም አያውቁም። እግዚአብሔር እኮ አይቀየርም አይደለ እንዴ? እግዚአብሔር አይቀየርም። እግዚአብሔር ነውና ብዙ ጊዜ ይሄ መልካም የሆነውን የሚያባብለውን እንደዛ ነው። እግዚአብሔር ጻድቅ ነው። የሚፈርደውም በጽድቅ ነው። እግዚአብሔር የእውነተኛ አምላክ ነው። እግዚአብሔርን አንሸውደውም። በዛ ብለን በጥርስ የምናንጋጋው አንዳች ነገር የለም እና ወንድሜ በጣም አስፈላጊ የሆነ ትምህርትን ያስተማርከንና እንደውም አንድ ወቅት የሆነ ትምህርት ሲሰጥ ሰምቻለሁና ያው ፈገግ ሊያረጋችሁ ይችላል። ሰዎች ብዙ ጊዜ ለኃጢአታቸው ጥቅስ እየጠቀሱ ኃጢአት የሚሰሩ እንዳሉ አንድ የሆነ አገልጋይ የሆነ ሙስሊም ጋራ የሆነ ቦታ እንዲህ ታይቷልና ለምንድነው አንተ አገልጋይ ነህ፣ ለምንድነው አንተ ከዚህ ሴት ጋራ የምትታየው ምናምን ሲባል የአሕዛብን ጡት ትጠቢያለሽ ተብሎ ተጽፎልኛል ብሎ እንደ አይነት ለኃጢአታቸው ጥቅስ የሚጠቅሱ ማለት ነው። ለኃጢአት ጥቅስ የሚጠቅሱ ቅድስና የሚባለውን ትምህርት የሚተው ማለት ነው። እግዚአብሔር እኮ ቅዱስ ነው አይደል እንዴ? እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እና ይሄ እግዚአብሔር እኮ በብሉይ ኪዳን ስናይ እኮ ቦታን ሲቀድስ እናያለን አይደል እንዴ? አገልጋዮችንና አሮን ልጆችን ቀድስልኝ ሲል እናየዋለን። ዕቃ ሳይቀር ቀድስልኝ ሲል እናያለን። በመጽሐፍ ቅዱስ ዕቃ ሳይቀር ብርና ወርቁን ሳይቀር ለኔ ቀድሱና ወደ አስገቡት ሲል እናያለን። ዕቃ ሳይቀር ለእግዚአብሔር የተቀደሰ ዕቃ ሳይቀር ቦታ ሳይቀር ሰውን ስናይኮ አሮንን ስናይኮ ዘጸአት 28:41 ስናየው አሮንና ልጆቹን ቀድስልኝ ሲል እናያለን። ያገለግሉኝ ዘንድ አዩ ለማገልገል እንኳን መቀደስ ያስፈልጋል ማለት እኮ ነው። እና እግዚአብሔር ቅዱስ ነው። እና ለአንድ ክርስቲያን ይሄ አስፈላጊ ነው። በጣም አስፈላጊና ወሳኝ በጣም አስፈላጊ እና ደፈር አድርገህ ስላስተማርክ በጣም ደስ ብሎኛል። በጣም ወሳኝ የሆነ በጣም ወንድሜ ጸጋ ይብዛልህ። ይሄ ነብይ ማለት ይሄ ነው በነገራችን ላይ አሜን። ክብር ለኢየሱስ ይሁን። ነብይ ማለት የእግዚአብሔርን ሐሳብ ለሰዎች የሚሰጥ ማለት ነው። እግዚአብሔር የሚለውን የሚናገር የእግዚአብሔር መንገድ የሚያሳይ ሽንኩርትና በርበሬ አይደለም። አሁን እኮ ሽንኩርትና በርበሬ ሆኖ ነው እኮ ብዙ እንደናንተ ያለውን መልካም ሰዎች በቃል የተሞሉ በመንፈስ የተሞሉ በትክክል የእግዚአብሔርን ቃል ለሰዎች የሚያሳዩትን ሰዎችን ባሉበት ሌሎች ደግሞ ሽንኩርትና በርበሬ እያወሩ ነብይ የሚለውን ስም የሚያጠለሹትና እና በእውነት አንተ ትክክለኛ ነብይ ማለት ይሄ ነው። የእግዚአብሔር መንገድ የሚያሳይ
በዚህ ሂዱ ብሎ የሚያሳይ በጣም በጣም ደስ ብሎኛል። ጸጋ ይብዛልህ። ጨምር ጨምር ጨምር። እኛ እንማራለን፣ ደስ ይለናል በእውነት የውስጣችን አሁን ውስጣችን ያዘነበት ነው አንተ እየተናገርክ ያለው ውስጣችን እንዴት ነው በቃ ቅድም መሪጌታ ብለውታል እንዴ ሰው ቅዱሳን እየተባባለ እንዴት ነው በቅድስና የማይገኘው? እና ብዙ ችግር አለ። ያን ይሄ ትምህርት ደግሞ እህቶቻችን ወንድሞቻችን በዚህ ውስጥ ያሉ በሙሉ መንገድ ይሆናቸዋል፣ ትምህርት ይሆናቸዋል። ትልቅ በጣም ወሳኝ ትምህርት ነውና ለማለት ነው። ጸጋ ይብዛልህ፣ በነገር ሁሉ ተባረክ። እህቶቼ ወንድሞቼ በጣም ወዳችኋለሁ። እንዳላበዛ ደግሞ እንቀጥላለን። ጌታ ይረዳናል። በነገር ሁሉ ተባረክ። እሺ መርጌታ ቆሞስ ጌታ ጸጋውን ያብዛለው። ቆሞስ ፋሪስ አንድ መምህር እሳቸው ናቸው። ጸጋውን ያብዛለውት ነው ምልኔ። ጸጋ ይብዛላችሁ፣ ተባረኩ። የሚባርኩ ብፁዓን ናቸውና ተባረኩ፣ ተባርታችሁ ቅሩ ነው ምለው። ሰላም እያስተባርክ ወጥቶ እንከመሸትሮታ። እሺ ተባረኪ። ፕሮፌት እንግዲህ ለኔ አዲስ አይደለም። ያው የችን ቃል ደግሞ በጣም ነው መባረካት። ጌታ ዝም ብሎ አይደለም እዛ ውስጥ ስቦ ያስገባኝና ከዛን ቀን ጀምሮ ዳትሾክ ነው አንተ ትምህርትና እኔ ቤትም ተባረክ ያለው በትምህርት ብራይት ቤትም የሁለተኛ ጊዜ ነው። ጌታ ይባረክ። በቃ ዝም ብለን መስማት ነው እንግዲህ ከታላላቅ ሰዎች በፊት እንግዲህ ከዚህ በላይ እንግዲህ መሄድ አያስችልምና የራሴ መጨመረውም የለኝ። እውነት ሁሉ ነገር ተናግረዋል። እንግዲህ ጆሮ ያለው ይስማ፣ ልቦና ያለው ደግሞ እውነት ያስተማርከውን በልባችን ይዘን እንድንፈጽም ያደርገን። ከዚህ የበለጠ እንግዲህ በረከት አላገኘውም። ለአንተ ተባረክ፣ ጸጋ ይብዛል። በጣም ነው የምንወድህ። አትጥፋ ከኛ ቤት። ዋናው አትጥፋ ነው። ታስፈልጋለህ። እንደዚህ አይነት ሰዎች በህይወታችን ውስጥ እውነት የሉምና አሉ፣ እውነትም አሉ ግን እንደዚህ ከፍ ብለው ደግሞ ያወጡ እውነቱን እንደዚህ መጽሐፍ ቅዱስን ትክክል ራይት የሆነውን የሚያስተምሩና የሚናገሩ ብዙም አላየንም። ጌታ ይባረክ። እናንተን ሰጠውናል። እነ መርጌታ አሉ፣ እነ ቆሞስ አሉ፣ እነ መርጌታ ጽጌ ደግሞ ዛሬ አልመጡም። ባለቤቴ ከሱ ደግሞ ብዙ ነው ማር ነውና ጌታ ይባርክ። ሁላችሁንም ተባረኩልኝ። በጣም ወዳችኋለሁ። ጸጋ ይብዛላችሁ። ትቡርኪ አኩቲ ያከራ ትቡርኪ ተባረኪ። በጣም ተባረኪ። ስለባረክሹ ደግሞ ሞር ተባረኪ። አንተም ተባረክ። እሺ ሄሉ የሆነ ነገር ልበል ስትል ነበርና ጠራርግሽ እስኪ እህታችን። እሺ ሰላም። እዚህ ጋር ማቀው መሪጌታን ነው። መሪጌታ ሰላም ብያለሁ። ነፃ በኢየሱስ ነኝ። ሰላም ብያለሁ። እንኳን ደህና መጣሽ። አመሰግናለሁ መሪጌታ። ጌታ ይባርክ። አሜን። ተባረክልኝ። አሜን። ያለሽ እንደ በዚህ ቲክቶክ ላይ መጣሽ? አለሁ እኮ በእውነት አዎ አለሁ። እንኳን ደህና መጣሽ። ይኸው እዚህም ደግሞ አለን። እዚያ እኮ 6 ሰዓት 7 ሰዓት ሙሉ ሳገለግል አስታውሳለሁ። 8 ሰዓት ምንም አይነት ውሃ መጠጣት የለ ምንም ነገር በሌለበት የእውነት ነው እኮ። እግዚአብሔር ይመስገን። ፍሬ ግን ፈርቷል። ተባረክ። ፍሬ ፈርቷል በጣም መሪጌታ። ብዙ ተምረናልና እግዚአብሔር አምላክ ይባርኩት፣ ጸጋ ይብዛሉት። አሜን። በጣም ደስተኛ ነን። አሁን ወደ ዕብራዊ ስላስገባሽኝ አመሰግናለሁ። ዛሬ መሰለኝ እዚህ የገባሁት አንቺ ጋር ፎሎ አድርጌሻለሁ። ፕሮፌት የሚል ገና ሳይ የሆነ ፎቢያ ውስጥ ከተተኝ ሳላቀው ማለት ነው። እና በጣም ይቅርታ ጠይቃለሁ። ቁጭ ብዬ አዳምጬ ባርኬ ከዛ ኢንቦክስ አድርጌልሃለሁ እና እግዚአብሔር ይባርክ። እኔ ባንተ ያየሁት ምንድነው የማስተማር ጸጋ ነው እና ያስተማርከውን ሁሉ እኔም በጌታ ቆየት ብያለሁ። ከዘፍጥረት እስከ ራዕይ ድረስ አንብቤያለሁ። ቅድስና ለእግዚአብሔር ብዬ ከሚሰብኩት ውስጥ አንዷ ነኝ። እኔም ወንጌል አማኝ ነኝ። ምክንያቱም ሰብኬ ተጣልኩ እንዳልሆን ብሏል ጳውሎስ ራሱ። እንኳን እኛ አይደለንም ማለት ነው። ጳውሎስን የሚያክል ሰብኬ ተጣልኩ እንዳልሆን ለእኔ ጸልዩልኝ ካለ እኛ ደግሞ በጣም ሊጸለይልንና በስነስርዓት ልንኖር ይጠበቅብናል። የዳነ ሰው ፍሬው መግለጥ አለበት። ኢየሱስን መሽተት አለበት እንጂ ድኛለሁ ብሎ ማስታወቂያ መስራት የለበትም። ህይወቱ ነው የሚገልጠው።
እና ጸጋም ራሱ ጋራንቲ አይደለም፣ ህይወት ነው ጋራንቲ። በስምህ እንዲያርገን ነበር፣ በስምህ አገልግለን፣ በስምህ አስተምረናል፣ አላወቋችሁም ከሚሉት ውስጥ አያድርግህ። አንተም በዚህ ልባርክህ። አላወቅኳችሁም ከሚባሉት ውስጥ አያድርግህ። ለፍሬ ያደርግልህ እግዚአብሔር፣ ለአክሊል ያደርግልህ አገልግሎትህ። ጌታ ኢየሱስ የሚሸልም ያደርግህ። እኔ እሳሳለሁ፣ ኢሞሽናል መሆናለሁ። ለምን እንደዚህ አይነት አስተማሪዎች ካሉ ብዙ የሚድኑ ሰዎች አሉ። አሁን ለምን በአስተምሮ ነው ሰይጣን ህዝቡን እየበተነ ያለው? የማይሆን አስተምሮ ገባህ? ተባርከሃል፣ ዩ አር ብለስድ። ከዛ ቁጭ በል ኖ፣ ዊ አር ብለስድ ጌታን በማመናችን። ካመንም በኋላ ግን ኑሮ ሲጀመር የዳነ ሰው ምልክቱ ህይወቱ ሲቀየር ነው። እንደ ድሮ መሆናችን አይቻልም። እኔ በጣም ከዓለማዊ ህይወት ነው የመጣሁት። መሪጌታ የሚያውቃሉ፣ ሌሎቹም የሚያውቁኝ ያውቁኛል። ድብን ካለ ከዓለማዊ ህይወት መጥቼ ጌታ ኢየሱስን የተቀበልኩ ጊዜ የድሯ ሄለን ሞታለች ነው ያልኩት። ራሴ ነኝ የተናገርኩት። እንደ ድሮ መሆን አልችልም። ለምን? ውስጥ ዘር ነው የሚገባው። ገባ? ያ ዘር ደግሞ የተወለደ ያድጋል፣ በፍሬ ነው የሚታወቀው። አንድ ሰው እኔ በጌታ ነኝ ካለ እንደ ድሮ መሆን አይችልም። ኃጢአትን ትጸየፋለህ፣ ኃጢአትን አሸንፈ ነው የምትኖረው። ገባ? እንጂ ከኃጢአት ጋር ድርድር ውስጥ አትገባ። ኦኬ፣ ይሄ እንዲሆናል ወይ ምናምን አትልም። እንደውም የምትመኘው ጽድቅ ነው። ለመኖር የምትፈልገው ጽድቅን ነው። እግዚአብሔርን የሚያስደስት ነገር፣ እግዚአብሔር የሚወደውን ነገር፣ መታዘዝን፣ ወደሱ መቅረብን፣ ህልውናውን መፈለግ። እንደውም አንድ ነገር እኔ የምጠራጠረው እውነት የዳኑ ሰዎች የእግዚአብሔርን እጅ እንዴት ሊፈልግ ይችላል? አንድ ሰው አዳዲስ ስትሆን ኦኬ፣ አዲስ ክርስቲያን ስትሆን የእግዚአብሔርን እጅ ትፈልገዋለህ። ኦኬ፣ ጌታ እንዲያደርግልሃል ስለምትባል እንዲባርክሃል፣ ይህንን አድርግልኝ ትለምነዋለህ። እየቆየ ስትመጣ ግን ህልውናውን ነው የምትፈልገው። በህልውና ውስጥ ሁሉም ነገር ስላለ ማለት ነው። እና በዛ ውስጥ ደግሞ ህይወት አለ፣ ቅድስና አለ፣ ኑሮ አለ። ምክንያቱም እግዚአብሔር ቅዱስ ነው። ያለ ቅድስና እግዚአብሔርን ማየት አይቻልም እና ማለት ነው። እና እግዚአብሔር ይባርክ። እውነተኛ ትምህርት እያስተማርክ ስላለ እንዳንተ አይነት ይብዙ። እግዚአብሔር ከዚህ ከቲክቶክ ጸጋን ከሚላጭ ነገር እግዚአብሔር ይጠብቅ። ወንድማችን ሚኪያስ እግዚአብሔር ያው በጊፍት በምናምን እንዳጠፋብን። እኔ ፕሮፌት እየተጻጻፍን ነበረ። ለምንድነው ፕሮፌት ነብይ ነው ወይ አስተማሪ በሚለው እኔ አስተማሪ ነህ ብዬ ወስጄዋለሁ። ግን ነብይም ብትሆን ኢትስ ኦኬ፣ የእግዚአብሔር ጸጋ ነው እና ግን እንዳትወሰድ አደራህን። እግዚአብሔር በደሙ ይሸፍን። እኔ በጣም ነው ዕብራዊ በጣም ነው የምሳሳው። አንዳንድ ሰዎች በፌስቡክ የማውቃቸው ቲክቶክ ላይ መጥተው ሌላ ሰው ሆነዋል በጊፍት እና ምንድነው ጌታ ሆይ፣ አረ ለሁለት አምላክ መገዛት እኮ አይቻልም። እግዚአብሔርንም ገንዘብንም ማምለክ አይቻልም። ቅዱሳን ከምሬን ነው የምላችሁ። እኔ ከልቤ አንዳንድ ልክ ነሽ። ጸልዩለት፣ እናንተን በመጸለይ ያግዙት። አሁን የገባሽው በእንትን ነው፣ በጣም ረዥም ሰዓት ቆይተን ስለሆነ የእድል ያልሰጠዋቸው ወንድሞች አሉ። ሌላ ጊዜ ግን 3 ሰዓት በኢትዮጵያ ሲሆን ነይና ብለሽ አንቺም እንድታገለግይ ስለምፈልግ ነው። ሽማዬ አመሰግናለሁ። ቴንኪዩ። ተባረኩ። ተወደድሽ ነሽ። ተባረክ። ጌታ ኢየሱስ ጸጋን ያብዛልሽ። እሺ ሰርቫንት፣ አንተ እርስዎ ደግሞ ሰርቫን ነው ድሪባ። እሺ ሰላም ይበሉንና እታች ደግሞ ወንድሞች ስላሉ እህቶች ረዥም ሰዓት የሚጠብቁ አስገባል። ሰርቫን አሉ። እሺ ሰላም ሊሉን ከሆነ ጌታ ሰላም ጸጋ ይብዛላችሁ። ሁሉ ሰላም ነው። ታይባረክ። አሜን። መርጌታ ያው አውቁታለሁ። ጌታ ኢየሱስ ዘመኑን ይባርክ። እንዲሁም ደግሞ ዕብራዊት አንቺንም በደንብ አድርጌ ነው ማቀው፣ እከታተላችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ሚኪዬ ዛሬ በእውነት አስደናቂ የሆነ እግዚአብሔርን ቃል አካፍለናል፣ አስተምረናል። ጌታ ኢየሱስ ዘመንን ይባርክ ነው። ሌላ ምንም ምለው ነገር የለም። እግዚአብሔር ደግሞ እንደጸለይ ነው እንዳወራ ነው በሮችን እየከፈተ እንደዚህ አይነት መድረኮችን እየሰጠህ ነው ሆነ። ስለዚህ ጌታ ኢየሱስ የተባረከ ይሁን። ዕብራዊት በጣም ቴንኪው በጣም አንቺ ነው አመስገን የምፈልገው።
በእውነት አይዶን ነው እንዴት እንደተገናኛችሁ ባላውቅም ግን የተከፈተለት መድረክ የሚገርም ነውና መጠይቅሽና ምለምንሽ ነገር ቢኖር እባክሽን ይሄ ልጅ ብዙዎች በዚህ ሚዲያ ላይ በማይሆኑ ትምህርቶች እንዲሁም ደግሞ በልዩ ልዩ በማይሆኑ የእግዚአብሔር ጸጋ በሚመስሉ ሌሎች ነገር ብዙ ሲወጡ እንመለከታለን። በጊፍት በልዩ ልዩ መልክ በጣም ሲታዩ እንመለከታለን እና በማይረባ ነገር ይሄንን ወንድም ብቻ አላውቅም እንዴት ብዙሃን ማዳመጥ የሚችሉበትን መድረክ እንደምትከፍቻ አላውቅም። ብቻ ብዙ ጊዜ ሚዲያ ላይ ቆየሽ እህት ስለሆንሽ ይሄን ነገር እንድትሰሪበትና ወንድሜ ለብዙሃን የእግዚአብሔርን ቃል የሚያካፍል ሰው እንዲሆን እንድትረድጂው እልሻለሁ። ሚኪዬ ጌታ ኢየሱስ ዘመንን ይባርክ። አይ ላቭ ዩ ሶ ማች። በእውነት ተባረክ ተባረክ። ምን አለ መሰለህ ሁሉም በጊዜው ሆኖ ይሰራል ይላል እግዚአብሔር ቃል። የማንም እርዳታ አያስፈልገውም። ኦልሬዲ ሚኪ ሎንግ ታይም አለመተዋወቅ ስለሆነ ነው እንጂ ጌታ ይባረክ። በዚህ ሚዲያ መልካም የሆኑ መምህሮች ጥሩዎች አሉ። ግን እስኪ እናወራዋለን። ጸግሽዬ የምትለው ይገባኛል። ያ በውስጥ እናወራዋለን። መልካም ነገር ያስተምራል። ቁጭ ብለን መማር እንፈልጋለን። የእውነት በጣም ጸጋ የበዛለት ወንድም ነው። እኔ ላናግረው ሞክሬያለሁ። በጣም ጸጋ የበዛለት ቅንነት የሞላበት ነው። ልክ ነው። የሚዲያ ጎርፍ ከባድ ነው። ጌታ ግን ይችላል። እግዚአብሔር አንዴ እኮ በቃ ከወሰነለት ምንም ያስቆመው ነገር የለም። ምንም ያስቆመው ነገር የለም እና ክብር ለእግዚአብሔር ይሁን። ፓርቲቱ ደግሞ ኔክስት ዊክ ይኖራል። ይሄኛውን በመርጌታ ዩቱብ ላይ ስለምታገኙት ሰብስክራይብ እያደረጋችሁ ሼር አድርጉት በብዙ ሚኪዬ እንዲታይ። ፓርቲቱ ብለን ደግሞ እንቀጥላለን። መሄድ ካለብን እስከ ፓርት የማይቆም ፓርት ቁጥር የሌለው ፓርት ይቀጥላል። እስላም ጋር ሰዎች እግዚአብሔርን ቃል ሰምተው እስከ ረኩና እስከ ተዋሃዳችሁ ድረስ በፐርሰንት ብዙሃኑ ከሆነ ለእኔ ደስተኛ ነኝ። እግዚአብሔርም ደግሞ ዝም ብሎ አላመጣውም። በቃ ጊዜው ደርሷል። ለዛ ነው ነብያው በደንብ ነብይ አስተማሪ መሆን ይችላል። ባይዘወይ ዳዊት ነብይም ነው መምህርም ነው። እግዚአብሔር ፊትም ተንበርካኪ ነው። ንግስናውን እስኪ ንቅ ማለት ነው። በብዙ ዘርፍ የታጨ ወንድም ነው። ባይዘወይ ጌታ መምጫ ሰዓት እኮ ገና በአየር ላይ የሚናጠቁ በጣም የሚገርሙ ሰዎች እየተነሱ ነው። ገና በአየር ላይ የሄዱ የእግዚአብሔርን ቃል ተናግረው ከሞት ህዝቡን የሚያድኑ እኮ ይነሳሉ። ነብይ አስተማሪ ነው። እንዴ የተዘጋጀ ሲሆን እንዲያውም በሙሉ አፍ ነብይ እንላለን። ቅድም ሄሉ የትል ነበር የነብይ ነገር አድክሞታል ህዝቡንና አንዳንዶች የሚጽፉት ከዛ ቴንሽን እንደሆነ ስለማውቅ ነበር ብሎክ ሚዩትም አላረጋቸው። ለምን ነብይ የሚባለው በኢትዮጵያ ትልቅ በቃ ብላክቦርድ የሆነ ፒክቸር አለ በሰው ማይንድ። ልክ ነው። የነብይነት ነገር ትንሽ ወደቅ ብሏል። በጣም በሚያሳዝን ሁኔታ ማለት ነው። ነብይ የለም ብለን እስክናምን በእግዚአብሔር ቃል ውስጥ ግን ነቢያቶች አሉ። እግዚአብሔር ምዕራፉን እስኪዘጋው የልብ ሰዎች አሉት እኮ የሚልካቸው። ችግር የለበትም። እንኳን እግዚአብሔር እኛ እንኳን ወንድሞችን አንዳንዴ እንልኬል ባክሄና ከሌና ሄድና እንደዚህ ያድርስልኝ እንላለን አይደል? እንኳን እግዚአብሔር የተወደዱ ባሪያዎች አሉት፣ ነቢያቶች አሉት። ግን ደግሞ እንደዚህ ፐርፌክት ነው በትምህርትም በብዙ ነገር ብቁ ነው ሲቀርቡ ደግሞ ነብይነት ስሙን ሊመልሱ የገቡ ማለት ነው። እንደ ሚኪዬ እና ነብይ ነው ፕሮፊት ነው ምለው እኔ በተሾመበት ነው ምጠራው። ፕሮፊት ሚኪ ነው አለቀ። አዎ ደስ አይልም ፕሮፊት የተባሉት ምን እናርግ እንግዲህ። ደግሞ ይሄን ስም ደግሞ መልሰው ደግሞ ነብይ የሚባለውን ቦታውን ሊያስይዙ ከወጡት ውስጥ አንዱ ከሆነም እንቀበለዋለን። ዋናው ምንድን ነው? በፍቅር ወንጌልን የሚሰብክ ነው። በፍቅር ነው ያልኩት። ጌታ ኢየሱስ ስለ ፍቅር አይደል ዋጋ የከፈለ? ከኛ መልካም ነገር ተገኝቶ አይደለም። ስለዚህ እስካስተማረ ድረስ ቁጭ ብለን እንማራለን። የትኛውንም ጊዜ ይጨርስበት፣ የትኛውንም ጊዜ ዩቱብ ላይ ሼር አድርጉት፣ ቲክቶክ ላይ አሁንም እኔ ካስተማረው ላይ ቀንጨብ አድርጌ እዚህ ያወጣዋለሁ እንደ ማስታወቂያ አድርጌ፣ እሱንም ሼር አድርጉት በደንብ። ያ ለምን ነብይ የተባሉ ሁሉ የሚሳደዱበት ጊዜ ደርሰናል። ሊሳደዱ የቻሉበት ምክንያት በአንዳንድ አላስፈላጊ ነብይ ነን ብለው በቆሙ እግዚአብሔር ማያውቃቸው እኛም ማወቅ አንፈልግም። በቃ
ሰማይ ምድርም ደግሞ አያውቃቸውም። በቃ ደስ የሚለኝ እግዚአብሔር ቃል አለ፣ አንዳንዶችን በምድር ከፈላቸው የሚል እግዚአብሔር ቃል አለ። በጣም ደስ የሚል ያላግጡ ይችላሉ፣ ግን ተከፍሏቸዋል። እግዚአብሔር ዕዳ የለበትም እና ይሄ ነው ወንድማችን ነብይ ሚኪያስ። ኦፍኮርስ ይቀጥላል በደንብ ማለት ነው። ዩቱብ ለወደፊት ያዘጋጃል፣ ይኖረዋል። ቸርች አለው። ጌታ ኢየሱስ ክብሩን ይውሰድ። ቸርችም እያለው ነው ታይሙን ሰጥቶን ዝም ብሎ ተነስቶ ይህን ያህል ሰዓት ማስተማር የሚባል የለም። ይጸልያል። ተዘጋጅቶ ነው የመጣ። ጀነራል የሆነ ነገር ሰፋ ያለ ነገር ይዞ ነው የመጣ። ሁሉ የሆነ ደግሞ ይህ ወንድማችን በእግዚአብሔር ጸጋ ብዛት ስለሆነ ነው። ላላግጥ ቢል በቃ ዛሬ ተሻግረሻል ሄደሻል፣ ለሱ ቀላል ነው ገንዘብ ለማግኘት። እንዲህ ግን አንገት ደፍቶ በሰው ፊት ቆሞ ማስተማር ቀላል አይደለም። እግዚአብሔር አምላክ ያክብርህ፣ በእውነት ያክብርህ። በእውነት ጌታ ውለታውን አይረሳም። ይልቁንም በዚህ በመጨረሻው ዘመን እንዲህ አይነት ወጣትነትንም ማወቅንም ዝቅ አድርጎ ለእግዚአብሔር ቃል በፊት ለፊት ቆሞ መጋፈጥ ይሄ በጣም የሚገርም ነው። ክብር ለእግዚአብሔር ይሁን። ስለአንተ አምላኬን ያመሰግነዋለሁ። ፕሮፊት ተባረክ። ካብዬ እንዴት አምሽታችኋል? ሰላም ናችሁ? አሜን። ይሰማል ድምፄ? ትሰማለህ ወንድም አለ። ያ ካብ ቀጥል። በጣም ደስ ብሎኛል። ፕሮግራሙን በተወሰነ መልኩ አይቻለሁ። ሚኪ በጣም ጎበዝ ልጅ ነው። ኩያችን ነው፣ በቅርበት እናውቀዋለን። ሚኪ በጣም ከሚገርመኝ ለወንጌል ከፍተኛ ልብ አለው። ጥሩ የሆነ ልብ አለው። ብዙ ነገር መስዋዕት እያደረገ ወንጌል የሚሰራ አይነት ሰው ነው። ጥሩ የሚባል ቢዝነስ እየተወ ወንጌልን እየሰራ ያለ ልጅ ነው እና በዚህ ልክ ወደዚህ ይመጣል ብዬ አስቤም አላቅም። ግን ሰሞኑን ከማየው ነገር አንጻር እግዚአብሔር አንዳንዴ እንደዚህ ያደርጋል ብዬ አስባለሁ እና በጣም ጎበዝ ልጅ ነው። የሚያነብ ሰው ነው። በደንብ በእውቀት የተሞላ ሰው ነው። ወደፊትም ደግሞ ኢትዮጵያ ላይ ተጽዕኖ ከሚፈጥሩ ሰዎች መካከል አንዱ ነው። ይህን ወደድንም ጠላንም እግዚአብሔር ሲዝን እያመጣ ነው። እስከሚታይ ነበር ብዙ የለፋው፣ ግን እግዚአብሔር ከዚህ በኋላ ብዙ ጆሮ እንደሚሰጠው ተስፋ አድርጋለሁ። ምክንያቱም ጌታን ብሎ ብዙ ነገር ትቷል። ያው የምናውቃቸውን ነገሮች ሰራውን ምናምንና ደግሞ እንደኛ መሆን ሲችል ራሱን ለዚህ ወንጌል ስለለየ እግዚአብሔርም ደግሞ ለሰዎች ሲዝን ይሰጣል ብዬ አስባለሁ እና በዛ ሲዝን ብዙዎቻችንን ሚነካ የሚደርስ አገልግሎት ከሱ እንቀበላለን፣ ከእግዚአብሔር ድምፅ እንሰማለን ብለን ነው የምናስበው እና በጣም ጀግና ነው። ቅበተ እምነት ላይ ቢቀጥል በጣም ደስ ይለኛል። ሰዎችን ቻሌንጅ ቢያደርግ፣ ምክንያቱም በጣም ጥሩ የሆነ ነገሮችን የማስረዳት ጸጋ አለው። በዛ ላይ ቢበረታና ቢሄድ ደስ ይለኛል። ያው ሚኪ በጣም ምርጥ ልጅ ነው ለማለት ያክል ነው። ብታደምጡ ትጠቀማላችሁ። ደግሞ አሁን ከሆነ ወደፊት የሚሆነው ይበልጣል። በሚኪ እግዚአብሔር የሚሰራው ወደፊት በደንብ ይበልጣል። ምክንያቱም የመጣበት መንገድ ሁሉን ነገር እየተወ ለእግዚአብሔር ራሱን የለየበት የተለየበት መንገድ አስገራሚ ስለሆነ ወደፊት የሚሆነውንም የሚያሳይ ነው። አብዛኞቻችሁ አይ ቲንክ በርቀት ነው የምታውቁት። ለዛ ነው የምስክርነት ለመሰክር የወጣሁት። ቢግ ሪስፔክት ኤንድ ላቭ አለን ለሱ። የጂማ አካባቢ ነው የሚኖረው፣ እኛም እዛው ነን። ይሄ ነው ሚኪ። እሺ ካብዬ ጌታ ዘመንህን ይባርክ። ሚኪዬ የመነሴ ሳምትን ማለት የምትፈልገው ነገር አለ ነው? ጠቅለል አድርገህ በኋላ ይቅርበታ። እያሳፈራችሁት ነው እናንተ አብሮ አደጎች። ካብዬ ምን አለ? አይ ሆፕ የምትል ወርድ ሰምቻለሁ። ዶንት ሆፕ ጀስት ፕሬይ ብሊቭ ኢን ጋድ። ለጌታ አሳልፈ ፑሽ አድርገህ ስጠው፣ በጥንካሬ ይሆናል። ማየውን ነገር የለም። የያዝነው አምላክ በጣም ትልቅ ስለሆነ ማለት ነው፣ ትልቅ ስለሆነ እና ካብዬ ጌታ ዘመንህን ይባርክ። እዚህ ያላችሁ በትልቁ ላድርገውና ፕሮፊት ሚኪን እንትን ያላረጋችሁ ፎሎ አድርጉት፣ በደንብ ፎሎ አድርጉት፣ ትጠቀማላችሁ። ጅስ ፎሎ
ፎሎ አድርጉት። የተወሰነ ቅድም ብዙ ሰው በነበረበት ጊዜ ማለት ነበረብኝ፣ ብዙ ነገር በማይንዴ ስለነበረ አላረኩትም። ኔክስት ዊክ ሚኪዬ ይቀጥላል። ዛሬ ያስተማረው ትምህርት የሚገርም ነው። ድንገት አሁን ገብታችሁ ያላስተዋላችሁ ያላያችሁ ካላችሁ መርጌታ ባዮ ላይ ዩቱባቸው አለ። ለጊዜው የዚህ ቤት ትምህርቶች በሙሉ እዛ ላይ ነው የሚሄዱ። ስላሴ፣ እንደገና ዘጸአት፣ መርጌታ ሰፋ ያለ ትምህርት፣ ቆሙስ ሰፋ ያለ ትምህርት፣ መርጌታ ጽጌ አሉ። እኔና ሰላምዬ ወደ ሂብሩ እየቀየርን ባይብሉን ትንሽ ኢትዮጵያኛ ስለሚመስል እውነተኛውን ኦሪጂናሉን ወደ ሂብሩ እያደረግን እንትን ያልንበት ነበርና በዚህ የተነሳ ጥሩ ስራዎች ተሰርተዋል። እዛ ሰብስክራይብ እያደረጋችሁ በመርጌታ አካውንት ላይ በሙሉ ታዩታላችሁ። እየሄዳችሁ እዩ። ጸጋ ይብዛላችሁ። ሰብስክራይብ ደዝን ኮስት ኤኒቲንግ ኖ ፔኒ ኢቨን ገንዘብ ኮስት አያደርግም ሰብስክራይብ ማድረግ። ሚኪዬን በቅርቡ ያለውን ዩቱቦች ምኖችን ያስተዋውቀናል። ለጊዜው እንዲያስተምር ነው እንጂ እሱም ዩቱቡን ሁክ አድርጎ በሱም ቤት ደግሞ እየተከፈተ እንዲያስተምር እንፈልጋለን። ይሄ እንላለን። ተባረኩልኝ። ዘሩ እስኪ ሰላም በለን። ረዥም ጊዜ የቆያችሁ ልጆች ሰላም እንድትሉ እያስገባችሁ ነው። አጠር አጠር እያደረጋችሁ ተናገሩ። ለምን ረዥም ሰዓት ቆይተዋል። ኢትዮጵያ ያሉ ሰዎች ተኝተዋል። ሰው እንድንጨርስ ቶሎ ማለት ነው። ዘሩዬ ተባረክ፣ ተናገር። ደህና ደሩ። እኔ እየወጣሁ ነው። እሺ ወንድም ማለት እሺ፣ ተባረክ። እሺ ይብሩዬ በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁኝ። በጣም በተከበራችሁና በተወደዳችሁ ወንድሞች ፊት ስለገባው ደስ ብሎኛል። ስለ ሚኪ ትንሽ ነገር ብቻ ነው የምለው፣ ምክንያቱም ከዚህ ትንሽ ቆይተናል። በጣም ድንቅ ድንቅ የሆነ ትምህርት ሲያስተምረን ነበር ሌሊት እስከ 7 ሰዓት እስከ 6 ሰዓት ድረስ እና ይሄ የተባረከ ወንድማችን ይነግረኝ ነበረ አንዳንድ ጊዜ እቺ ቀን እንደምትመጣ እና በድብቅ አምላኩን እንዴት ማገልገል እንዳለበት መታየት እንደማይፈልግ አንድ ቀን ግን በእንደዚህ አይነት መንገድ ሊገለጥ እንደሚችል ይነግረኝ ነበርና በጣም ሰርፕራይዝ ሆኛለሁ። ይህን 2 ቀን ማለት ነው እኔ ያየሁት 2 ቀን ነው። ዛሬ ደግሞ ሳየው በተለይ አንቺን ብዙ ጊዜ የሚጋ ስለማይሽ በደንብ የምትሰጫቸውን የእግዚአብሔርን ቃል የምታስተምሩበትን መንገድ በጣም ስለምከታተል በጣም ደስ ብሎኛል እና እግዚአብሔር አምላክ እንግዲህ በድብቅ ያሳደገው እግዚአብሔር ወደፊት ደግሞ ከዚህ ባለፈ ነገር እንዲገኝ ማለት እመኛለሁ፣ እሳሳለታለሁ። እኔ መናገር ብዙም ስለማልችል ነው እና ምክንያቱም አሁን የሚታየው የምናያቸው ነገሮች በተለይ ሶሻል ሚዲያ ላይ ብዙ ወንድሞቻችን የሆነ ነገር የምታውቁት ነገር ስላለ እኔ ግን ይሄ ወንድም በጣም ብዙ ልናተርፍበት የምንችል ወንድም ስለሆነ ሁላችሁም እንድትጸልዩለት ባላችሁ በጠነከራችሁበት ነገር ላይ ደግሞ እሱንም እንድታጠነክሩት እንድትጸልዩለት ለማለት ነው። ሁላችሁንም አመሰግናለሁ። ብዬ ቴንኪው በጣም እሺ። ጸጋ ይብዛልህ ዘሩ፣ የጌታ ዘመንህን ይባርክ። ያው እንግዲህ አንተም ተቀላቀል ከኛ ጋር። ተባረኩልኝ፣ በጸሎት አግዙት። ግን አረኖኔ ልቤ ሙሉ ነው። ጌታ ክብሩን ይውሰድ። ሚኪ ጎበዝ ልጅ ነው። በጓዳው ራሱን ደብቆ የተገለጸውን ነገር ነው እንግዲህ ወጥቶ የሚገልጽና ክብር ለእግዚአብሔር። እግዚአብሔር መልካም አምላክ ነው። እግዚአብሔር ለዘመናት ሰውን አይቶ በሰዓቱ ነው። ያለ ሰዓቱ ቢገለጥ ኑሮ በቃ ሚኪዬ ጸበል ቲሸርት ምናምን ይዞ ቸርች በር ላይ አናጣውም ነበር። ግን በሰዓቱ ነው። በሰዓቱ ስለሆነ በቃ ወደ ታየለት መብረር ብቻ ነው። ክብር ለእግዚአብሔር ይሁን።